ኦርቶዶክሳውያኖች እባካችሁ እኔ መምህር ነኝ፣ የኦርቶዶክስ መምህር ነኝ። መርጌታ መሌ እባላለሁ። ከፈለጋችሁ አቋቋም ጠይቁኝ፣ ቅኔም ጠይቁኝ። እባካችሁ ጌታን እንቀበሉ። ነፍሳችሁን አትፈልጉም? እውነቴን ነው። አትፈልጉም ወይ ነው? ብታምኑም ባታምኑም እኔ አሁን ተቀጥሬ ማገለግልበት ቤተክርስቲያን ኪዳነ ምሕረትን የት አካባቢ እንደነበር ልንገራችሁ። ግን ቤተሰቦችን ደግሞ የሆነ ነገር እንዳታሳቅቋቸው ብዬ ነው። እውነቴን ነው። በጌታ ፊት ነው የምነግራችሁ። አሁን በማርያም ፊት አይደለም፣ በጌታ ፊት ነው የምነግራችሁ። እንቀበል፣ አብረን እንቀበል። ዝም ብሎ ሜዳ ላይ ልብስ ለባብሶ ምናምን የልብስ አምላክ የለም። ዘላለማዊ ብርሃን እየልቀበል ነው። ዘላለማዊ የሆነው ማለት ነው። የሚቀደደውን ነጠላውን ቅድስት አርሴማ ምናምን ቅድስት ማርያም ምናምን የሚባለው እንትን ነጠላ አይደለም። ዓለምን ክጄ አለው። ስራውን ሁሉ ክጄ አለው። በእኔ ህይወት ላይ ጌታና አዳኝ የሆነው የሰራዊት ጌታ እግዚአብሔር ብቻ ነው። የሰራዊት ጌታ እግዚአብሔር ብቻ ነው። የምጸናበት ኪዳን ይሄ ነው። የሚጸናበት ኪዳንም ይሄ ነው። የህይወቴ ጌታና አዳኝ የናዝሬቱ ኢየሱስ ብቻ ነው። እግዚአብሔር ሆይ አውቄም ሳላቅም የሰራሁትን ኃጢአት በደል ይቅር በለኝ። በልጅህ በኢየሱስ ክርስቶስ ደም እጠበኝ። ከዚህ ሰዓት ጀምሮ ስሜን በሕይወት መዝገብ ላይ ስለጻፍክልኝ ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። በመንፈስ ቅዱስ በአንድ አምላክ ስም አሜን። እግዚአብሔር አምላክና አባቴ ሆይ ይሄንን የእምነት ጸሎት የጸለዩ ዛሬ የወሰኑ በየጓዳው ያሉ እኛ ላይ የናቸው አንተ ግን የምታያቸው እግዚአብሔር ሆይ በፍቅር ያሸነፍካቸው ስለ ወንድሞች ስለ እህቶች እናመሰግንሃለን። ዛሬ በቤታቸው መዳን ስለሆነላቸው ማምለጥ ስለሆነላቸው በክርስቶስ ኢየሱስ ስም ክብርን፣ ምስጋናን፣ እልልታን ለስምህ እናመጣለን። እግዚአብሔር ሆይ መላእክቶች በሰማይ በዚህ ሰዓት ላይ በታላቅ ደስታ እንዳሉ እኛም በእውነት ደስ ብሎናል። ወንድሞቻችን እህቶቻችን ከጨለማ ስላስመለጥካቸው ከጠላት መንጋጋ ስለታደግካቸው እናከብረሃል። ከዚህ ሰዓት ጀምሮ በገቡት ኪዳን የሚጸኑበትን ጸጋ እንድታበዛላቸው አቅም እንድትሰጣቸው ለታመኑ እጆችህ ደግሞ አደራ አስረክበን እንሰጣለን። በዙሪያቸው ላይ የሚሰለፍ የትኛውም የጨለማ አሰራር፣ የመናፍስት ጉልበት በክርስቶስ ኢየሱስ ስም የተመታ ይሁን። ሰልፍ ሁሉ ይበተን። እግዚአብሔር መንገዳቸውን፣ ትዳራቸውን፣ እርምጃቸውን ሊያበላሽ የበቀል መንፈስ ቢኖር በክርስቶስ ኢየሱስ ስምና ስልጣን የተመታ ይሁን። ነገራቸው ሁሉ የተገዛላቸው ይሁን። አንተ ቅዱስ ነህ። በዚህ ሰዓት ላይ እግዚአብሔር አባትና አምላክ መንፈስህ እንዲሞላቸው በመንፈስህ ኃይል እንዲሞሉ እግዚአብሔር ሙላት በህይወታቸው እንዲሆን እንጸልያለን በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩልኝ። ህይወታችን የታደጋችሁት በኢየሱስ ክርስቶስ ስም የታደጋችሁት እናንተ መንፈስን አባረር ያለው እኮ ከኔ ላይ ያለው ይሄ የጣዖት ምናምን መንፈስ ተባረዋል። በእርግጠኝነት ማለት ነው። በእርግጠኝነት ማለት ለአንተ ብዬ አይደለም የምገባው እኮ ለራሴ ብዬ ነው። ነፍሴን ስለምፈልጋት ማለት ነው። ከዚህ ከቅራቅንቦው ሁሉ ለማውጣት ፈልጌ ማለት ነው። ኪዳን ፈጽም የገባህ የተረዳው ነገር ሊኖር ይችላል፣ ግን ኪዳን በጣም ወሳኝ ነው። እንዳትወስን የከለከለ ጥያቄ ካለ ምንም የለም። እኔ ዞሮ ሙሉ በሙሉ ወስኛለሁ። የኦርቶዶክስን እምነት ለማቆሸሽ የመጣው ሰው አይደለሁም። ኦርቶዶክስ ያደግኩባት ነው። 30 ምናምን ዓመት ሙሉ ኖርኩኝ። እምነት የግል ነው አይደል? ግን
እምነቴን ለምን ይሄን እምነት ለምን ትናገራለህ? ይሄን አንኮታኮትከው አንገዳገድከው የሚባል ነገር የለም። የለም የሚባል ነገር የለም። ይሄ እኮ የህይወት ጉዳይ ነው። ምን ልንን ነው? በቃ ዝም ብለን ስንሽኮረመም እኮ ነገ እኮ ሞት ይመጣል እኮ። አረ ዛሬም ላናድር እንችላለን። ለማን ሰጠናት ነው ይችን ውዷን ህይወቷን ውዷን ነፍሳችንን ለማን ሰጠናት ልንን ነው? ይሄ እኮ እየተሸከምነው እኮ የምንበሻሸቅበት እኮ ይህ ስጋ ነው፣ የሚቀር ነው እኮ። ያው የእግዚአብሔርን ዘላለማዊ ብርሃን ለመልበስ ከፈለግንን ኢየሱስን እንቀበል። ብታምኑም ባታምኑም በአርባ ቀን እኮ ክር አስሬያለሁ። እምነቱን ወይም ተከታዩን ለማብዛት ሊሆን ይችላል ያስረልኝ እንጂ ትክክለኛ የእግዚአብሔርን ህይወት ዘላለማዊ የሆነ ህይወቱን ለመልበስ ወይም ለማግኘት ላይሆን ይችላል ብዬ አስባለሁ። ገና እኔ መጽሐፍ ቅዱስ አላነበብኩም። ገና ልማር ነው እኔ የፈለኩት። አሁን ዘላለማዊ የሆነውን ነገር የት ነው ማገኘው ብዬ የምናፍቅ ሰው ነኝ እኔ የምናፍቅ ሰው ነኝ። ኦርቶዶክስ አሁንም ቢሆን አሳድጋኛለች። አዎ አድጌባታለሁ፣ ቀድሻታለሁ። ዘላለማዊ ግን ኦርቶዶክስን የሚያውቃት 5 ሰዎች ብቻ ናቸው። እነዚያ ማነማ ናቸው? ቀዳሾች ናቸው። ግዕዝ ማለት እንደ መላእክቱ ቋንቋ የሚታወቅ ነው። ከኦርቶዶክስ ግዕዝ መላእክቶች ያውቁታል? ማን ያውቀዋል? ግዕዝ ማለት እኮ መግባቢያ ነው። እያንዳንዳችን ቋንቋ ለእግዚአብሔር ብቻ ነው። ግዕዝን ማስፈራሪያ አድርገን መጻፍ ግዕዝ ከፈለጋችሁ እኔ እናገራለሁ። ምን 8 ዓመት 9 ዓመት እኔ ሁለት ጊዜ ነው ቅኔ የሞላው። ችግር የለብኝም እኔ ማለትም ጌታንም ለማግኘት እንደው የሞከርኩትን ማምሰልሰል የጀመርኩም ቅኔ ከሄድክ ወደ ወንጌል ትገባለህ፣ ግዴታ ነው። ቅኔ ያው እንግዲህ ዲያቆኖች ልትኖሩ ትችላላችሁ። ግስ ለማጥራት መጀመሪያ ከጀመርነን ጀምሮ የሚዘረፈው ቅኔ ሁሉ እያንዳንዱ ትርጉም አለው። ከዛ ወደ ወንጌል ትገባለህ። ይሄ ግድ ነው። ስለዚህ እባካችሁ ቀደም ጴንጤ ሲያልፉ ሲያገድሙ ስንወረውር የነበር ሰዎች እኮ ነን እኛ። እኔ ራሴ ጴንጤ መትቻለሁ፣ ደብድቤያለሁ እኮ እንዴ። እኔ አላወቅኩም። እኔ ብቻ ነኝ አማኝ። ደግሞ ያለ ኦርቶዶክስ ደግሞ ምን መንግስተ ሰማያት የሚገባ ሰው አለ? የለም ነበር የሚመስለኝ። እነዚያ እንደ ሰይጣን ምራገር ጳውሎስ። ከዚያ የጳውሎስን ታሪክ ደግሞ እያንዳንዱ ስለባ ጳውሎስ ደግሞ የኔ ቤቴ ነው። ጳውሎስ እንግዲህ ሁሉን ነገር ሳንብ ጳውሎስ ሰውነቱ ሁሉ ጠባሳ ነው ለካ። በቦክስ እየተመታ ሁሉ የሚጽፍ ሰው ነው። ስለዚህ ባካችሁ በቃ የመሽሞንሞኑ ያስፈለገን እንደው ዝም ብለን ማተቡንም 5 4 እየደነቀርነን ዝም ብለን የሆነ ነገር መንግስተ ሰማያት ምንገባ አንምሰል። ምዕራፍ 23 ላይ እናንብብ። ምዕራፍ 23 ማቴዎስ ምዕራፍ 23 ላይ ስለ ሰዱቃውያንና ስለ ነቢያቶች ስለ ሐሰተኛ ነቢያቶች ያወራል። ከነገራችን ላይ አንብቤያለሁ። እኔ እየተደበቁ መጽሐፍ ቅዱስ አነባለሁ። ብታምኑ ባታምኑ እኔ እንደ ጴንጤዎች አውቃለሁ ብዬ አይደለም። እነሱ ዘለቅ ያሉ ናቸው። እየተመቱም ስላነቡ ጸጋውም ስላለባቸው እንደነሱ ላልሆነ ይችላል እንጂ እኔ ግን ተደብቄት አዲስ ኪዳኗን አንብቤያለሁ። የተወሰነች ማለት ነው። አሁንም አውቃለሁ ብያለሁ። አዋቂው እርሱ ነው። ሰማይና ምድር የማይችለው ሰማይና ምድር የሚንቀጠቀጡለት ኢየሱስ ክርስቶስን ማዋቂ እኔ አይደለሁም። ከእንግዲህ በኋላ እኔ መምህርም አይደለሁም፣ ዲያቆንም አይደለሁም። ታቦት ራሱ ነው በልባችን የተቀረጸ። ቄስም አይደለሁም። ቄሱ ካህኑ ራሱ ነው። መርጌታውም ራሱ መሪያችን ራሱ ነው። በቃ መሪነን አሁን በረከቱ ይደርብን እባካችሁ አትበሉ። በቃ ለምን ነው ህዝባችን የምናሰስተው? ብታምኑም ባታምኑም ህይወት የሚገኘው በናዝሬቱ ብቻ ነው። በቃ ሰዓቱ አልቆ ከሆነ በጣም ይቅርታ። በቃ እኔ እቀበላለሁ ኢየሱስን አመልካለሁኝ። ግን ያው ነገ እንደምንገናኝ እርግጠኛ ነኝ ብዬ አስባለሁ። ቅድም በጣም በችኮላ ያው ከእንትኑ የተነሳ እግዚአብሔር እንግዲህ 30 ምናምን ዓመት 31 ነው ምናምን ዓመቴ ነው እንግዲህ አንቆጥሮ ይሄን አላውቀውም። ከእንግዲህ በኋላ የምወለደው ወይ ነገ ነው ወይ ዛሬ እንኳን አይመቸኝም ብዬ አስባለሁ። ሌላ ቦታ ነው ያለው። እንግዲህ የምወለድ ነገ ነው ብዬ አስባለሁ። እኔ በ40 ቀን ያለውን ክሬን መበጠስ ማለት እንደ ነውር አትቁጠሩ። ተበጥሷሉ ምን አገባኝ? ስለ ክር የሚያስተምር መጽሐፍ ቅዱስ አለ እንዴ? ለምን ታስረን እንሞታለን? ተጎንጎነን ሞተን እኮ ተገዘን ሳንሞት እኮ ተገዘነን እኮ። ወደ ጴንጤ የገቡትን ሁሉ እንደሞኛ እንቁጠራቸው እንጂ እግዚአብሔር የቀባቸው ናቸው እኮ።
በጣም እድለኞች አሉ። የተመረጡ የሚከተሉት ብዙ ናቸው። እንትን የሚሉት እኮ ትንሾች ናቸው አይደል? የምንገባው ትንሾች ሊሆን ይችላል። እኔ ገባለሁ ብዬ አይደለም አሁን ማቅራራው። በቃ ሆነም ቀረም ኢየሱስ ክርስቶስ ጠጋ ብዬ በቃ ቢያንስ ወደሱ መጠጋት አለብን። ጎርጎርዮስ ነው የሚያድነኝ? ተክለ ሃይማኖት ነው? ተክለ ሃይማኖት፣ ጎርጎርዮስ፣ መርቆሬዎስ። እሺ የመርቆሬዎስ ፈረስ አንደበት አውጥቶ አስተምሯል 3 ዓመት ህዝብን። መርቆሬዎስን ሰይቦ ገደሉ ስለ ክርስቲያን ሲያስተምር አላቸው። እሺ ፈረሱ አንደበት አውጥቶ ለ3 ዓመት ሰበከ ወይ? እሺ የማርያም ስዕል ወተት ወጣት? ኧረ እባካችሁ እውነቱ ሲገለጥ እንደዚህ ነው። በቃ ቤንቴ ብለን አንሙት። በቃ እባካችን ሁላችንም ወደ ኢየሱስ ክርስቶስ ሰማይና ምድር ለፈጠረው ለቃሉ ብቻ ይችን ሰማይና ምድር ያቆማት በማገር በቢስማር በህንፃ በምናምን በኮብልስቶን አይደለም፣ በቃሉ ነው ያኖራት። ማነው ሞቶ የተነሳው? እሺ ንገሩ። ኪዳነ ምሕረት 16 ቀን ተጾማ ተነሳች። ፍልሰታን ጾመህ በ16ኛው ቀን ተነሳች? አልተነሳችም። እኔ በህይወት ብትመጣና አንድ ቀን በእውነት ብንነጋገር ከሷ ጋር ግን አትመጣም። ገና እንደኛ ገና እንትኗን የምትጠባበቅ ሰው ናት። ደህንነቷን ገና ማለት ነው። በመንግስቱ ጊዜ እንደኛ የምትቀርብ ሰው ናት እሷ። እግዚአብሔር ይባርካት። በእግዚአብሔርም የተመረጠች ሰው ናት። እሷ ጽድት ያለች ክርስቲያን አምላኳን ያመለከች እድሜ ዘላለሙን ያመለከች ጀግና ሴት ሐዋርያት ናት። በቃ ስለሷ የሆነ ስበብ አትፍጠሩ። በእግዚአብሔር አረገች፣ ፈጠረች፣ ዋርካ በቀለባት፣ ጡቷ እንደዚህ አለ፣ እግሯ እንደዚህ አለ፣ አፏ እኮ የሚመስለው እንደዚህ ነው፣ እግሮቿ አይኗ የሚመስለው ከዋክብት ይመስላሉ ምናምን። አንተ ስላልክ አይደለም፣ እኔ ስላልኩ አይደለም። ማርያም ጽድት ያለች አማኝ ክርስቲያን ናት። እሷን ከናንተ የበለጠ እኔም ወዳታለሁ። በጣም ነው መወዳት። እሷ ብትኖርልኝ እንደውም እሷ ጋር እኔ እከራከራችሁ ነበረ። እና እግዚአብሔር ይባርካችሁ። ይህን ቻናል እንትን ያላችሁ ያቋቋማችሁ ሰዎች እግዚአብሔር አሁን አብዝቶ ወይኔ ይቅርታ ድንግል ማርያም ልል ነው። በድንግል ማርያም አይደለም ከእንግዲህ በኋላ ማለት በኢየሱስ ክርስቶስ ነው። መሐላ እርግጥ አያስፈልግም። እውነት እንጂ አይደለችም። እንደማለ ዝም ብለህ ምንድን ነው የምትቀባጀው? አይደለችም አይደለም። በድንግል ማርያም አልምልም፣ በእግዚአብሔርም አይማልም። ፈጽማችሁ አትማሉ ነው። ድንግል አይደለችም እንዴ? ምንድን ነው ድንግል ማርያም ናት። አዎ ትክክል። ጽድት ያለች ለምን አልኩኝ ብለህ እኔ ነኝ ያስወረድኩ። ቆይ ጭቅጭቁን እንደርስበታለን። መኔ ግን አይ ዋንት ቱ ቻሌንጅ ዩ ብራዘር፣ የእውነት ማለት ነውና ይህን ጌታ ተቀበለው። በአደባባይ ያመንከውን የገባህን ጌታ ተቀበለው። ህይወትህን ለክርስቶስ ኢየሱስ ስጥ። የቃል ኪዳን ጸሎት አብረን እንጸልይ። ህይወትህን ለጌታ ስጥ። አሳልፈ ቀሪ ዘመንህን። አንድ አስተያየት ለአንተ ደግሞ አንድ አስተያየት ልስጥህ። እሺ፣ በጣም ከይቅርታ ጋር ማለት ነው። አንዳንዴ በቃ የሆነ ክልፍልፍ ብሎ የሚገባ እንደኔ እንደቅድሙ እኔ አስቀይም ያለው እኔ አውቃለሁ እንዳስቀየምኩ የሆነ እንትን ላይ ሁኜ ነው መሌ ስላልከኝ ብቻ ተርበት ብቻ የሆነ ያው ስሜት የእግዚአብሔር ፍቅር መቼም ሲነካችሁ ከባድ ነው፣ ያንገበግባችኋል። ተሎ ለመግባት ፈልጌ ነው ያወረድከኝ። ትዝ ይል እንደሆነ ቅድም ማለት ነው ተሎ ብዬ ለካ ተደርብ ያለው ገብቶሃል። እና አንዳንዴ ትንሽ ረጋ ያው መቼም ብዙ ቢዚ እንደሆነ ካውቃለሁ እና ቢያንስ ቃላቱን ትሰማና ከዛ ወዲያ የማይሆን ከሆነና መንፈሳዊ ውጭ የሆነውን ብታወርደው ችግር የለም። ከመንፈሳዊ ውጭ የሆነ አውርድ። ምን ያደርጋል? ችግር የለም። እሺ ኮመንቱን ተቀብያለሁ። ያው ኤግዛክትሊ ባልረዳውም ግን ያው ሰው ቶሎ አታወርድ ነው እያልከኝ ያለው። ኢትስ ኦኬ። እሺ መቼ እንደፈጸምኩት ትዝ አይለኝም፣ ግን ዛሬ ለምን አትወስንም? ወንድምነት እኔ ነኝ ቅድም ያስወረድኩ መሌ ዳኒ አይደለም። በጣም ይቅርታ። እኔ ነኝ ያስወረድኩ። በጣም ይቅርታ። እኔ አልዋሸም። ከሱ ጋር እያወራሁ ስለነበር አንተ ስገባ ቀጥታ ሰላምታ ስትናገር እና አስወረድኩ ማለት እንደገባ ሚዩት አድርገህ ነበር መጠበቅ የነበረብህ ብዬ ነው ያልኩህ። በዛ ምክንያት ነው። ግን ያው ሶሪ ወንድምነት አይደለም። እኔ እንግዲህ ያው ኮንኛለህ። ያው ዝም ብዬ ያልሆነ ሰው ኮንኛለሁ ማለት ነው። ኢትስ ኦኬ። ችግር የለም። አብረን እንጸልይ። ፈቃደኛ ነህ? ነገ እንጸልያለን። እንግዲህ
መንፈስን አባረር ያለው እኮ ከኔ ላይ ያለው ይሄ የጣዖት ምናምን መንፈስ ተባሯል በእርግጠኝነት ማለት ነው። በእርግጠ ማለት ለአንተ ብዬ አይደለም የምገባው እኮ ለራሴ ብዬ ነው፣ ነፍሴን ስለምፈልጋት ማለት ነው። ከዚህ ከቅራቅንቦው ሁሉ ለማውጣት ፈልጌ ማለት ነው። ኪዳን ፈጽም የገባህ የተረዳው ነገር ሊኖር ይችላል፣ ግን ኪዳን በጣም ወሳኝ እና ትምህርት አያስፈልገኝም ኪዳን ከመፈጸም በፊት የገባህ እውነት ኪዳን ለመፈጸም በቂ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የህይወት ጌታና ዳኛ አድርገህ የተረዳኸው እውነት ለመዳን በቂ ነው። ደቀ መዝሙር ለመሆን የምትማራቸው ትምህርቶች ያስፈልገዋል። በእርግጥ የእግዚአብሔር ልጅ ኢየሱስ ክርስቶስ ግን የህይወት ጌታና ዳኛ አድርገህ ለመቀበል ያለህ መረዳት በቂ ነው። ከሱ ሌላ አዳኝ ከሱ ሌላ ጌታ እንደሌለ ከተረዳ በቂ ነው ብራለ በቂ ነው። እኔ 44 አማልክት ከእንግዲህ በኋላ እንደማላመልክ እግዚአብሔር ነግሮኛል፣ በህልሜም ስላሳየ እንግዲህ ከእንግዲህ በኋላ የታምልኩ ባዕድ አምላክ ዘእንበሌ አበቃ ነገር ይህ ብቻ ይበቃናል። ሌላው ግዕዙ ሁሉ መንተባተቡ ይቅርብኝ። ያለኔ አምላክ አንዳች እንኳን አምላክ የለም። አብን ያየ እኔን ያየ አብን በቃ ጨረሰ እኮ ምን ሌላ ምን አንተባተበ መርጎሪዎስ ምናምን መሌ ምናምን ብትለኝ ምን ዋጋ ነው? ድምፅ አይሰማም እኮ። ስለዚህ ምንም አያስፈልግም። ኢየሱስ ክርስቶስን ለመቀበል ምግደረደረው የሆነ ማመነታው ምናምን ስንት ሊቃውንቶች ናቸው ስለ ኢየሱስ ክርስቶስ 24 ሰዓት። እነሱ ሞኙ ነው እኮ አይደለም፣ ቅባቱና ያ ሞገሱ ፍቅሩ ስለሚያንገበግባቸው እንጂ የሆነ ነገር አሁን ጴንጤ አንድ ሰው ሲሆን በብር አባብሎ ነው። ብር የምትፈልጉ ከሆነ ጴንጤ እንዳትሆኑ እንደው ብር ምን አገባው ስለ ጴንጤ? ጴንጤ ብር ፈልጎ ነው እንዴ? ስንት ጴንጤ ድሃ የለም። እነሱ በህይወት በምሕረቱ ብቻ ነው የሚኖሩት። ጴንጤ የሚኖር የሚመስል አንዴው በጸጋው ነው። ጴንጤ ሲጓዝ ዝም ብሎ እናለየዋለን እኮ ኦርቶዶክሳውያን ሆነን ዝም ብሎ ጴንጤ ሲጓዝ ራሱ ነው እውነት ግንባሩ ራሱ ያበራልሽ። ምን ስላለበት ይመስላችኋል? ጸጋው አለ። ዝም ብላ ድሃ ሴት ዝም ብላ ጴንጤ የሆነች ዝም ብላችሁ ይዋት ከመንገድ ላይ ስትጓዝ ምንም እኮ የላትም። በቃ ሰውነቷ ከበድ ይላል። አንደበቷ ስታናቅ ሰላም ነው ማዘር ስትላት እኮ እግዚአብሔር ይመስገን ጌታ ምናምን ስትል እውነቴን ነው በቃ ውስጥ ራሱ ይፈነድቃል። ደግሞ አንዱ እንደኔ ያለውን ሰካራም ደግሞ ዛረቄ ቤት ደግሞ ሰላም እናት ምናምን ትሁን ዘረራ ጌታ አባት አቃየ ራሱ በቂ እኮ ነው። ምን አይነት እምነት እንዳለን እኮ እና እባካችሁ እኔ አሁን ጌታ ልቀበል ተዘጋጅቻለሁ። እሺ እባካችሁ እኔ አሁን ህይወትን አስተካክለ ጌታ ጋር አትመጣም። ጌታ ነው የሚያስተካክለው። ብዙ ሰዎች የሚያስቧት ነገር አለ። እንደው ትንሽ እቺን ነገርን አስተካክዬ ምናምን የሚሉ ሰዎች አሉ። ህይወት እንደሱ አይኖርም። የሚያስተካክለው ራሱ ጌታ ነው። ያለህበትን ህይወት የምታውቀው አንተ ነህ። የገባህ ግን እውነት አለ። እኛ የምናየው እንደ ሰው ማለት ነው። እግዚአብሔር ነው ልብን የሚያውቀው እና ያለህን ነገር ግን ሊያስተካክል የሚችለው ጌታ ነው እና ነገ አንተ አይደለም። ስንለያይ ምን እንደሚያጋጥመን አናውቅም። ለዚህ ነው የመዳን ቀን አሁን ነው የሚለው መጽሐፉ። ስለዚህ አሁን በሆነበት በዚህ ቅስፈት ላይ ይህንን የህይወት ጌታና አዳኝ ኢየሱስ ክርስቶስን ተቀበለው። እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደ እኔ ያለ ጌታ ወደ ክርስቶስ ኢየሱስ በመምጣት ሸክምህን ሁሉ ለሱ ስጠው። አንዳንዴ በጣም ብዙ ነገሮች እንረዳለን፣ እናውቃለን፣ ወንጌል ይገባናል። ግን ያለንበት ሸክም ደግሞ ሊይዘን ይችላል። ፐርሰናሊ አንተን እያልኩኝ ያለም ለሁሉም ስለማወራ ነው ይሄንን እየተናገርኩ ያለሁት። እና ከራሳችሁ ጋር የምትታገሩ ሰዎች በቃ ይሄ ነገሬንማ አስተካክዬ ነው ጌታ ጋር የምመጣው የምትሉ ሰዎች በፍጹም ጌታ ጋር መታችሁ ጌታ ራሱ ነው የሚያስተካክለው። ይሄ ሸክማችሁ ነገ ሊለወጥ አይችልም። ይሄው ስንት ዘመን ተሸከማችሁት ብራዘር። አየህ ሸክምን ሊያቀል የሚችል ሊረዳህ ሊያግዝህ የሚችል ያንተን ሸክም ሊሸከም ፈቃደኛ የሆነ የወደደ ጌታ ነው ያለው። ና ወደ እኔም አሳርፍሃለሁ ያለ። አየህ ሰው ያለ ክርስቶስ ኢየሱስ እረፍትን ማግኘት አይችልም። ያለ ክርስቶስ ኢየሱስ ሰላምን ማግኘት አይችልም። ደስታን ማግኘት አይችልም። እና ወደ ክርስቶስ ኢየሱስ ነፍሳችሁን አስጠጓት። ወስኑ ሸክማችሁን። ይሄንን ነገር ይዤ ይሄንን ነገር ሳልጥል ሳትጥል ወላዴ። ምናልባት ይሄንን ፕሮግራም እንኳን የምትሰሙ ሰዎች በአፋችሁ ውስጥ ጫት ይዛችሁ የምትሰሙ ሰዎች ነው ይሻላችሁ። እየጣማችሁ እየጠጣችሁ እየሰከራችሁ ምናልባት ይሄንን እንኳን ፕሮግራም ማለት በጭፈራ ቤት ውስጥ እየሰማችሁ ሊሆን ይችላል። የትም የትም ቦታ ሁኑ ብቻ እየሰማችሁን ያላችሁ ሰዎች ካላችሁ አንተ ሸክሜ ከምትለው ከከበደ ከዛ ጉዳይ ጋር
ሸክምን ወደሚያቃልል ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ፊትህን አዙር። ና ወደ ኢየሱስ ብራዘር፣ ወንድም ይሄንን ነው ጥሪ የምናደርጋላችሁ። ኑ ወደ ኢየሱስ። ነገ እናንተ አይደለም፣ ዛሬ ግን መወሰን ትችላላችሁ። ሸክማችሁ ሁሉ የሚቀለው በክርስቶስ ኢየሱስ ብቻ። እረፍትን ሰጣችኋለሁ ያለ ጌታ ነው። እረፍት የሚሆነው ኢየሱስ ነው። ያለ ክርስቶስ ኢየሱስ ሰላም የለም፣ ደስታ የለም፣ እረፍት የለም ብራዘርስ። እና እየተበላሸ የተመሰቃቀለ ለእግዚአብሔር የማይመች ህይወት ያላችሁ የሚመስላችሁ ሰዎች የህይወታችሁ ምንጭ የህይወታችሁ ማቅኛ ኢየሱስ ክርስቶስ ብቻ እና ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ራሳችሁን በእምነት አቅርቡ። ይሄን ነው የምንላችሁ፣ አቅርቡ። ምናልባት ታረቀኝ ጌታን ለመቀበል ነው። አዎ ዳንዬ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይባረክ። ሰላም ነው ማለት ተባረኩልኝ። እግዚአብሔር ይመስገን። በእኛ በኩልም ሁሉም ነገር ሰላም ነው እና ዳንዬ እኔ እናንተን ከማከታተል ከጀመርኩም 5 ወር 6 ወር እንደዛ ይሆነኛል እና እኔ ያደግኩት ካቶሊክ ቸርች ቤት ነው እና ከካቶሊክ ቤት ቸርች ከወጣውም 8 ዓመት ይሆነኛል እና ከወጣውም በኋላ ብዙ ነገር ደርሶብኝ ነበር። ያ ቤተሰቦቼ እንኳን ፋዘር እንኳን ቤተሰብ ሰብስቦ አንድ ቀን እኔ ቡታጅራ ነበርኩ ለ8 ዓመታት የቆየሁት። ከቡታጅራ ለመስቀል ወደ አገር ቤት ሄጄ እነሱ ካቶሊክ ቸርች ሲሄዱ እኔ ደግሞ መካነ ኢየሱስ ቸርች ነበረ በጠግባችን። እዛ ቸርች ሲሄድ ይሄ ልጅ የሚሄደው መንገድ ምንድን ነው? እስኪ ሰብሰብ ብለን እንጠይቅ ብሎ ጠየቀ፣ ፋዘር ማለት ነው። ከዛ በኋላ ሲጠይቁኝ እኔ እንደዚህ በቃ ለራሴ የሚሆን መንገድ እውነተኛ መንገድ አይቻለሁና እናንተም ብትመለሱ እናንተ ይሻላችኋል። እንደውም እኔ አይደለሁም፣ እኔ ያገኘሁት መንገድ አለ። ስለዚህ እኔን አትንኩኝ፣ የየራሳችን መንገድ እግዚአብሔር ያውቃል፣ ያወቃችሁት ቀን እናንተም ትመለሳላችሁ ብዬ ሲወጣ ከዛ በኋላ ግን እንደዚህ ሆኜ እንደዚህ በህዝብ ፊት ጌታን ተቀብዬ አላቅም። ግን ሆኖም እንደዛ ካቶሊክ ሄጄ አላቅም። አንዳንዴ ከስራ ውጭ ሲሆን ወይም እረፍት ሲያገኝ ቸርች እሄዳለሁ። የቸርቹ ህብረተሰቦች የሚሆኑትን ሲያመልኩ አመልካለሁ፣ የሚሰሩትን ስራ እሰራለሁ። አሁን እዛ ቸርች መካነ ኢየሱስ ቸርች የሄድኩት ጊዜ ቸርች ላይ የሆነ ነገር እየተሰበሰበ ነበር ብቻ ለቸርቹ ግንባታ ተብሎ እዛ ምንም ተሳተፍኩ፣ ሰጠሁት እና እንደዛ ሆኜ ካቶሊክ በነበርኩበት ጊዜ ሱሲን ሞክሬያለሁ። ጫት ቃምኩ አንድ ቀን። የሚገርም ነገር በህዝብ ፊት ነው፣ ዛሬ አልፈራም። በቃ ጫት ቃምኩ። ጫት ሲቅም ሌሎቹ እየተደሰተ ነው፣ እየተጫወቱ ነው፣ እኔን ያዛገኛል፣ ሆዴን ነፈኝ። ከዛ በኋላ ገረምኩ። ምክንያቱም ያን ቀን ተስማምተውኝ ቢሆን ኖሮ ይቀጥላለሁ በዛው። ሌላው ደግሞ አንድ ቀን እንደዚሁም ድራፍት ጠጠን፣ እረፍት ወጥተን ማለት ነው ከስራ ቦታ ድራፍት ጠጥተን እነዛ ተስማምተዋቸዋል። እኔን ግን አስመለሰኝ። ታይፎይድ ወባ እንደያዘ ሰው በሁለተኛ ቀን ስራ አልገባውም። በቃ በጣም አመመኝ። በዛም ላይ ተገነዘብኩና ጌታ እግዚአብሔር እኮ እኔን ይወደኛል። ይህ ነገር ተስማምቶኝ ቢሆን ኖሮ በዛው ነው የሚቀጥለው። እግዚአብሔር ስላዳነኝ ስለወደደኝ ነው እንደዚህ ነገር እያጋጠመኝ ያለ ብዬ በቃ ወጣው እና እግዚአብሔር ይመስገን። እናንተ ላይቭ ስትገቡ ማለት ላይቭ እስከምትገቡ በጣም በጉጉት ነው የሚጠብቁ። አሁን ራሱ ማለት ነው ስራ ቦታ ሆኜ በጣም ስለማይመቸኝ ነው እንጂ ጌታን መቀበል የሚፈልገው እንኳን ከ1 ወር በፊት ነበር። እንደውም አንድ ቀን ጽፌ ነበር ጌታ ሊቀበል ይፈልጋለሁ ብዬ ጽፌ ነበር። ያን ቀን ቢዚ ሆናቸዋል። በጣም ብዙ ሰዎች ገብተዋል። ማየውን ክርክር የሚያበዛ ሰዎች ገብተው ነበሩ። በዛ ምክንያት አንተም ደክሞኛል ምሳል ብለህ ምናምን ብለህ ወጣ። ያን ቀን መቀበል ፈልጌ ነበር እና ጌታ መውጣት መግባታችሁን የስራ ዘመናችሁን በሙሉ እሱን ስታገለግሉ የኖራችሁትን በሙሉ እና እግዚአብሔር ይባርካችሁ እና በጣም ከልቤ በጣም
ከልክ በላይ እወዳችኋለሁ። አመሰግናለሁ ኤርሚዬ፣ በጣም በጣም አንተም እናንተ ለኛ የመዳን መንገዳችን ምስጢሩን እኔ እንኳን የመጽሐፍ ቅዱስ አንዳች ቦታ እንኳን አላውቅም። እናንተ ግን በአእምሯችሁ የቱ ቦታ ምን እንደሚል እንኳን ታውቃላችሁ። በዛ ራሱ ይገርማል። እኔ የት ነው አለሁት እላለሁ። እናንተ እንደዛ ስትናገር እኔ የት ነው አንዳች ቦታ እንኳን አላውቅም እኮ እላለሁ። እና ጌታ ዘመናችሁን ይባርክ እላለሁ። አሁኑን ጌታን መቀበል እፈልጋለሁ። ብዙ መናገር አልችልም። ተባረኩልኝ። እሺ ታሪ ብዙ መናገር አልችልም ታለ፣ ግን ስታወራ ይጣፍጣል ንግግር። እግዚአብሔር ይባረክ። ጌታ ይመስገን። ይሄ ጌታ ተመችቶሃል። አብረኸው ከርመሃል። ሰሞኑን እሱ የሚገኝበት ያለበት ቦታ ላይ ምናምን ነፍስ ትናፍቃለች እና በክርስቶስ ኢየሱስ ፍቅር በቃ ተይዛል። ደስ ይላል። እግዚአብሔር ይባረክ። አይገርምም? በቃ ዛሬ ግን ለይሄ በፍቅሩ ላሸነፈ ጌታ በአደባባይ ትቀበለዋለህ። ከዚህ በኋላ አብረኸው ልትኖር ዘመንን ልትሰጠው ያንተ የሆነውን ነገር ሁሉ ለኢየሱስ ልታስረክብ የሱ የሆነው ነገር ሁሉ ለአንተ ሊሆን ከጌታ ጋር ቃል ኪዳን ትፈጽማለህ። እግዚአብሔር ይባረክ። አሁኑን ሁለት እጅ አንስቼ እሺ፣ ዛሬ በአንተ ቤት የመዳን ቀን ይሆናል። ክብር ለእግዚአብሔር ለአምላክ። እኔ በጸሎት እመራሃለሁ። ምናልባት እንደዚህ በጣም ቸርች የምትመላለሱ ልክ እንደ ወንድማችሁ ቸርችን ባትሄዱ በጌታ ፍቅር የተያዛችሁ ሰዎች በቃ ከኢየሱስ ውጪ አዳኝ ከኢየሱስ ውጪ ፍቅር እንደሌለ እውነተኛ ሰላም ደስታ ያለው እሱ እጅ እንደሆነ የገባችሁ ሰዎች ካላችሁ አብረን እንጸልያለን። ዛሬ ለእናንተ የመዳን ቀን ይሆናል ካላችሁ 77 ቁጥር ጻፉልን። ክብር ለእግዚአብሔር። እኔ በቃ ዛሬ ልክ እንደ ወንድሜ የኔ ቀን ይሁን ዛሬ መወሰን እፈልጋለሁ የምትሉ ሰዎች ምናልባት ኢቭን መዳንን እየፈለጋችሁ ጌታን መቀበል እየፈለጋችሁ ኦፖርቹኒቲ እድል ያልሰጠናችሁ ሰዎች አም ሶሪ ብራዘር፣ እኔ አሁን ያንን አላየሁም ብራዘር። ግን እንደዚህ አይነት ሰዎች ካላችሁ እሺ፣ እግዚአብሔር ይባርክ ወንድሜ። እድል ያጣችሁ ያልሰጠናችሁ ማለት በመናወር ኑ ጌታን ተቀበሉ በምንልበት ሰዓት ላይ የሌላችሁ ሰዎች ወይ ደግሞ እኛ ይነፈግናችሁ በብዙ ምክንያቶች ሶሪ። ስለዛ እኛ የመጨረሻ የፕሮግራማችን መደምደሚያ ዋናውም ሐሳብ ሰዎች ወደ እግዚአብሔር መንግስት እንዲመጡ ሌላ አጀንዳ የለም። ክብር ለእግዚአብሔር ይሁን። እንደዚህ አይነት ዛሬ የእናንተ ምሽት ነው። ዛሬ የእናንተ ምሽት ናት። ይቺ ምሽት የማምለጫ ከጨለማ ወደ ብርሃን ከሞት ወደ ህይወት የምትሸጋገሩበት ቀን። እንደዚህ አይነት ወንድመቶች ካላችሁ አብረን እንጸልያለን። እግዚአብሔር ይባርካችሁ። ክብር ለአምላካችን ለእግዚአብሔር ይሁን። የምንነግራችሁ የምንሰብካችሁ ይሄ ኢየሱስ እኛን አድኖን አጽድቆን አይተነዋል። እናንተ በእርግጠኝነት የምንነግራችሁ ነገር ይሄንን ኢየሱስ ከተቀበላችሁ ይሄንን ጌታ ካያችሁ ቀን ጀምሮ ከኛ በላይ ስለዚህ ጌታ እንደምትናገሩ እርግጠኛ እግዚአብሔር ይባረክ። እና ይሄን ጌታ መቀበል እፈልጋለሁ የምትሉ ሰዎች አይቻለሁ። እግዚአብሔር ይባርካችሁ። በቅንነት ይሄን ጌታ ለመቀበል ኢየሱስ ክርስቶስን የህይወታችሁ ጌታና ዳኛ አድርጋችሁ ለመሾም የምትወስኑ ሰዎች ካላችሁ አብረን እንጸልያለን። እግዚአብሔር ይረዳችኋል። ጌታ ያግዛችኋል። በኢየሱስ አናፍርም ብራዘር። አንተ ብትቀልድበት እኛ ምንም አይመስለንም። የቀለድክበት በኢየሱስ ነው ብራዘር፣ በእኛ አይደለም። ወንድም አለም የትኛው ኢየሱስ የቀለመ ቡችላ እስኪ እሺ፣ አይዞ ብራዘር። አየህ የሆነ ነገር እየተንጫጫ ነው ማለት ነው ብራዘር። ክብር ለእግዚአብሔር ይሁን። በቃ ስራ እየተሰራ ነው ማለት ነው። አየህ የሚሄደን ነፍስ አለ ማለት ነው ወዳጄ። ጠላት አይኑ እያየ ሰዎች ከጨለማ ግን አሁን በዚህ ሰዓት ያመልጣሉ። እየተናደድክም እርር እያልክም ሰዎች ግን ወደ እግዚአብሔር መንግስት ይመጣሉ። አየህ ልታድናችሁ ልትጠብቃችሁ አትችልም ብራዘር። እንዴ አይደለም ሻማ ወዳጄ፣ አይደለም ጧፍ፣ ችቦ አብርተህ እኮ ትውልዱን አላስቆምከውም ብራዘር። ችቦ አብርተህ ብራዘር፣ የእሳት ነበልባል አዘጋጅተህ ብራዘር ትውልዱን አላዳንከውም ብራዘር። አትይዘውም ወዳጄ፣ አትይዘውም። ልታባብለው አትችልም። ለምን? የጌታ ፍቅር አንተ ካዘጋጀኸው አጀንዳ ይበልጣል።
የጌታን ልትሞላለት አትችልም ብራዘር። ይመስልሃል ለጊዜው ያዘናጋው በታሪክ ይሄ ትውልድ አሁንም ለኢየሱስ ያስፈልገዋል። የፈለገ ስርዓት የፈለገ ቀንበር በህዝቡ ላይ መጫን አትችልም። እግዚአብሔር የፈታው ቀን ሻማ አይደለም። ይሄው ጥምጣሙን እየጣለ ይመጣል። ለጌታ ክብር ጥምጣሙን እየጣለ ብራዘር፣ ከበሮን እየጣለ አያስቆመውማ የጌታን ፍቅር። ክብር ለእግዚአብሔር። ይህንን ጸሎት በእምነት እንጸልያለን። ይሄንን ጌታ ለመቀበል የምትፈልጉ ሰዎች የክርስቶስ ኢየሱስ አዳኝነት ጌትነት የገባችሁ ዛሬም በቤተ ክርስቲያን ውስጥ እየተመላለሳችሁ ጌታን ያልተቀበላችሁ ዛሬ ይሄ ቀን የኔ ቀን ነው የምትሉ ወንድመቶች ካላችሁ አብረን እንጸልያለን። እግዚአብሔር ይባረክ። ይሄ ቀን ይሄ ምሽት ለእናንተ የማምለጫ ቀን ነው። በእግዚአብሔር በአምላካችሁ ፊት እንዲሁም ደግሞ በተወደደው በሕዝቡ ፊት ቆማችሁ የክርስቶስ ኢየሱስን አዳኝነት ጌትነት በልባችሁ አምናችሁ ባፋችሁ ትመሰክራላችሁ። ዛሬ የምትድኑበት ቀን ይሆናል። እግዚአብሔር ይባረክ። ይህንን የእምነት ጸሎት ከኔ ጋር እንጸልያለን። የጻፋችሁ በቅንነት ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኝ አድርጋችሁ ለመሾም የቆረጣችሁ ወንድመቶች ይህንን ጸሎት አብረን እንጸልያለን። እኔ በጸሎት መራችኋለሁ። የምትችሉ ሰዎች ተንበርክካችሁ ይህንን ጌታ እጃችሁን አንስታችሁ የክብር ጌታ ብራዘር፣ የማንሸማቀቅበት የማናፍርበት ኢየሱስ ክብራችን፣ ጽድቃችን፣ ቅድስናችን ኢየሱስ ወዳጄ አናፍርበትም። ጫት ይዘን ብራዘር ቢራውን ተሸክመን ከሴት ጋር አላፈርም። ኢየሱስን እንዴት ይዘን እናፍራለን? እንዴት እናፍር? በፍጹም ኢየሱስ የምናፍርበት የምንሸማቀቅበት ከመሰላችሁ ተሳስታችኋል። ክብራችን ነው ኢየሱስ ብራዘር። ትቦ ውስጥ ስናደር ካላፈርም፣ ጫት ለጫት ተራ ስንዞር ሼም ካልያዘን፣ መጽሐፍ ቅዱስ ስናነሳ አናፍርም። ኢየሱስ ስንል አናፍርም። የማናፍርበት ክብራችን የሆነውን ጌታ ነው የምንቀበል። ክብር ለእግዚአብሔር። ጠላት እያየ ማለት ነው እርር እያለ ብራዘር፣ የምናወራው ስለ ሰው አይደለም። በጨለማው ዓለም ላይ ስላለ አስተሳሰብ ስለሱ ነው የምናወራው ወዳጅ። እኛ የሰው ጠላት የለም። አሁን በጨለማው ዓለም ላይ ብዙ ሰዎች አሉ፣ ብዙ ኃይሎች አሉ ብራዘር፣ ብዙ ኃይሎች አሉ በጨለማው ዓለም ላይ ያንተን መዳን ያንቺን ማምለጥ የማይፈልጉ ቀን የሚሰጡ ነገ ከነጎዲያ ቀንህን እያስቆጠረ ሊሄድ የሚፈልግ ይህን ነገር አስተካክለ ሰበብ ወደ እግዚአብሔር መንግስት እንዳትመጣ ሰበብ የሚያደርግ ዛሬ ግን የመዳን ቀን ነው ብራዘርስ። እንደዚህ አይነት ወንድመቶች ካላችሁ ወስኑ፣ አብረን እንጸልያለን። እኛ ላናያችሁ እንችላለን። እዚህ መውጣት እንኳን መናገር ቁጥር እንኳን መጽሐፍ የምታፍሩ ወንድመቶች እንዳላችሁ አቃል የምታፍሩ ማለት በቃ ቁጥር ለመጽሐፍ እንኳን የሚከብዳችሁ ግን በዚህ ሰዓት ላይ ልባችሁ በክርስቶስ ኢየሱስ ፍቅር የተነካ ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ አድርጋችሁ መቀበል የምትፈልጉ ደግሞ ምናልባት በትዳራችሁ ምክንያት ሌሎች ሰዎች ምክንያት አይተው ብዙ ነገር ይበላሻል ብላችሁ እየሰጋችሁ ያላችሁ ሰዎች ካላችሁ ክብር ለእግዚአብሔር ይሁን። እሺ ፍቅር እግዚአብሔር አምላክ ይባርክሽ። ሌላ ሰውም ካለ ጥሪ ያደርጋል። ለእናንተ እላይ ውጡ አንላችሁ። ባላችሁበት ስፍራ ላይ በዚህ ሰዓት ላይ ክብር ለእግዚአብሔር ይሆን። የሚሰማችሁ የሚቀበላችሁ ኢየሱስ አለ። ያላችሁበት ሁኔታ የምትኖሩበት ነገር በጣም የከበዳችሁ ሰዎች እግዚአብሔር መንገድ አለው። እግዚአብሔር አምላክ ይባርክ ወንድሜ እህቴ። ሌሎቻችሁም ካላችሁ ዛሬ ለእናንተ የመዳን ቀን፣ ዛሬ ከጨለማ የምታመልጡበት ቀን። አብረን እንጸልያለን። እግዚአብሔር መንገድን ያሳያቸው አይደል? አንዳንዱ እኮ ጌታ ጋር በጨለማ መጥቶ ተደብቀው መጥተው ብራዘር ከዚህ ጌታ ጋር ህብረት ያደርጉ ነው። በእግዚአብሔር ይባርካችሁ። በጣም ብዙ ሰዎች አላችሁ። አይኑ ለእናንተ እግዚአብሔር መንገድ አለ። ኢየሱስ ክርስቶስ የጌቶች ጌታ ነው። በእናንተ ህይወት ላይ ልትሾሙት ጌታ ልታረጉት የወሰናችሁት ይሄ ጌታ ባላችሁበት ስፍራ በምትሆኑበት መንገድ ላይ ሁሉ እግዚአብሔር የእናንተን ነገር አንደርስታንድ ያደርጋል። ነገሬ ይበላሻል፣
ችግር ነገር ይኖራል ምናምን የምትሉ ሰዎች አላችኋል። እግዚአብሔር መንገድ አለው። ዛበሽ እግዚአብሔር ይባርክ ወዳጅ። መንገድ አለው እግዚአብሔር፣ መንገድ አለው እግዚአብሔር። በሰው ኮንቴክስት ሊበላሽ ምናምን ሊመስል ይችላል። እግዚአብሔር ግን መንገድ አለው። የምትወስኑበትን የምታረጉበትን ማስተዋልንም ጥበብንም እግዚአብሔር ይሰጣችሁ። በጣም ደስ ይበላችሁ። ኢየሱስን ይዛችሁ አለኝ የምትሉት ነገር ከተበላሸ ይበላሽ። ብራዘርስ አለኝ የምትሉት ነገር ይሄ ነው የምትሉት ነገር ኢየሱስን ከሚያስቀርባችሁ እሱ ነገር ተበላሽቶ ኢየሱስን ያዙ። ለምን? ኢየሱስ የማንደራደርበት ሀብታችን፣ ኢየሱስ የማንደራደርበት ወራጆች የማንደራደርበት ክብር ለአምላካችን ለእግዚአብሔር ይሁን። እንጸልያለን። ጌታ ይባረክ። በጣም ብዙ ሰዎች አላችሁ። ይህንን ጸሎት የእምነት ጸሎት አብረን እንጸልያለን። እግዚአብሔር ይባርካችሁ። በቃ በክርስቶስ ኢየሱስ ፍቅር የተያዛችሁ ሰዎች ይህንን አጭር ጸሎት ከኔ ጋር እንጸልያለን። ጌታ ይረዳችኋል። እግዚአብሔር ያግዛችኋል። ዛሬ በእናንተ ምክንያት የእግዚአብሔር የማዳን ተስፋ በትዳራችሁ ውስጥ፣ በልጆቻችሁ መሃል፣ በስራ አብሮ ነው የሚገባው። አየህ፣ ግልጽ ነው። ወንጌል ሲገባ አብሮ የሚገባ በህይወት ውስጥ በዙሪያ ላይ በአካባቢ ላይ ተጽዕኖ አለ። አየህ፣ አንተ ጌታ ኢየሱስ ክርስቶስን ስትቀበል ብቻ አይደለም አብረው የሚድኑ አብረው ደግሞ ከአንተ ጋር የጌታ መንግስት የሚካፈሉ ዙሪያ ያለ ብራዘር ብቻ አይደለም የምትሆኑ። ስለዚህ በትዳራችሁ የተጨነቃችሁ ሰዎች፣ በልጆቻችሁ የተጨነቃችሁ ሰዎች፣ በቤተሰብ መሃል ያላችሁ ሰዎች እናንተ ብቻ ዳኑ፣ ሌላውን ለእግዚአብሔር ተዉት እና አብረን ኦርቶዶክሳውያኖች ተቀበሉኛ። ኦርቶዶክሳውያኖች እባካችሁ እኔ መምህር እኮ ነኝ፣ የኦርቶዶክስ መምህር ነኝ። መርጌታ መሌ እባላለሁ። ከፈለጋችሁ አቋቋም ጠይቁኝ፣ ቅኔም ጠይቁኝ። እባካችሁ ጌታን እንቀበሉ። ነፍሳችሁን አትፈልጉም? እውነቴን ነው። አትፈልጉም ወይ ነው? ብታምኑም ባታምኑም እኔ አሁን ተቀጥሬ የማገለግልበት ቤተክርስቲያን ኪዳነ ምሕረትን የት አካባቢ እንደነበር ልንገራችሁ። ግን ቤተሰቦችን ደግሞ የሆነ ነገር እንዳታሳቅቋቸው ብዬ ነው። እውነቴን ነው። በጌታ ፊት ነው የምነግራችሁ። አሁን በማርያም ፊት አይደለም፣ በጌታ ፊት ነው የምነግራችሁ። እንቀበል፣ አብረን እንቀበል። ዝም ብሎ ሜዳ ላይ ልብስ ለባብሶ ምናምን የልብስ አምላክ የለም። ዘላለማዊ ብርሃን እየልቀበል ነው። ዘላለማዊ የሆነው ማለት ነው። ይሄ የሚቀደደውን ነጠላውን ቅድስት አርሴማ ምናምን ቅድስት ማርያም ምናምን የሚባለው እንትን ነጠላ አይደለም። አለባበሳችሁን ቅድም ሳልጨርሳላችሁ ቀረሁኝ አይደለ? እሺ ቆይ መሌ ይሄንን ልጨርስና ከዛ ሐሳብ ይኖራል እናወራለን። ክብር ለእግዚአብሔር። ሰዎች ሚስ እንዳናደርግ ማለት ነው። እግዚአብሔር አምላክ ይባርካችሁ። ይሄንን የንስሐ ጸሎት እንጸልያለን። ኢየሱስ ክርስቶስን ለመቀበል የወሰናችሁ፣ ጌታን ለመቀበል ዛሬ የቆረጣችሁ፣ በእግዚአብሔር ልጅ በክርስቶስ ኢየሱስ ያለውን የዘላለም ተስፋ ያመናችሁ ሰዎች ይሄንን አጭር ጸሎት ከኔ ጋር እንጸልይ። ጌታ ይባረክ። እግዚአብሔር ይረዳችኋል። ጌታ ያግዛችኋል። እሺ ታረቀኝ፣ አብረን እንጸልይ። ከስር ያሉ ሰዎችን በመወከል አብረን መጸለይ እንችላለን። ይሄንን ጸሎት የራስ አድርገህ ለጌታ ትነግረዋለህ። እግዚአብሔር ይሰማል። ሌሎቻችሁም ይሄንን ጸሎት ከኛ ጋር አብራችሁ ድገሙት፣ ለጌታ ንገሩት። ስሙ ይባረክ። አብረን እንጸልይ። እግዚአብሔር ሆይ፣ አሜን። እግዚአብሔር ሆይ ስለዚህ ቀን አመሰግናለሁ። ዛሬ አንተን ኢየሱስን የህይወቴ ጌታና አዳኝ አድርጌ እቀበላለሁ። ኢየሱስ ክርስቶስ ጌታ እንደሆንክ በልቤ አምኜ በአደባባይ መሰክራለሁ። ከዛሬ ጀምሮ ሰይጣንን ክጃለሁ። ዓለምን ክጃለሁ። ስራውን ሁሉ ክጃለሁ። በእኔ ህይወት ላይ ጌታና አዳኝ የሆነው የሰራዊት ጌታ እግዚአብሔር ብቻ ነው። የምጸናበት ኪዳን ይሄ ነው።
የሚጸናበት ኪዳንም ይሄ ነው። የህይወቴ ጌታና አዳኝ የህይወቴ ጌታና አዳኝ የናዝሬቱ ኢየሱስ ብቻ ነው። የናዝሬቱ ኢየሱስ ብቻ ነው። እግዚአብሔር ሆይ አውቄም ሳላቅም የሰራሁትን ኃጢአት በደል ይቅር በለኝ። በልጅህ በኢየሱስ ክርስቶስ ደም እጠበኝ። ከዚህ ሰዓት ጀምሮ ስሜን በሕይወት መዝገብ ላይ ስለጻፍክልኝ ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። በመንፈስ ቅዱስ በአንድ አምላክ ስም አሜን። እግዚአብሔር አምላክና አባቴ ሆይ ይሄንን የእምነት ጸሎት የጸለዩ ዛሬ የወሰኑ በየጓዳው ያሉ እኛ ላይ የናቸው አንተ ግን የምታያቸው እግዚአብሔር ሆይ በፍቅርህ ያሸነፍካቸው ስለ ወንድሞች ስለ እህቶች እናመሰግንሃለን። ዛሬ በቤታቸው መዳን ስለሆነላቸው ማምለጥ ስለሆነላቸው በክርስቶስ ኢየሱስ ስም ክብርን፣ ምስጋናን፣ እልልታን ለስምህ እናመጣለን። እግዚአብሔር ሆይ መላእክቶች በሰማይ በዚህ ሰዓት ላይ በታላቅ ደስታ እንዳሉ እኛም በእውነት ደስ ብሎናል። ወንድሞቻችን እህቶቻችን ከጨለማ ስላስመለጥካቸው ከጠላት መንጋጋ ስለታደግካቸው እናከብረሃለን። ከዚህ ሰዓት ጀምሮ በገቡት ኪዳን የሚጸኑበትን ጸጋ እንድታበዛላቸው አቅም እንድትሰጣቸው ለታመኑ እጆችህ ደግሞ አደራ አስረክበን እንሰጣለን። በዙሪያቸው ላይ የሚሰለፍ የትኛውም የጨለማ አሰራር፣ የመናፍስት ጉልበት በክርስቶስ ኢየሱስ ስም የተመታ ይሁን። ሰልፍ ሁሉ ይበተን። እግዚአብሔር መንገዳቸውን፣ ትዳራቸውን፣ እርምጃቸውን ሊያበላሽ የበቀል መንፈስ ቢኖር በክርስቶስ ኢየሱስ ስምና ስልጣን የተመታ ይሆን። ነገራቸው ሁሉ የተገዛላቸው ይሆን። አንተ ቅዱስ ነህ። በዚህ ሰዓት ላይ እግዚአብሔር አባትና አምላኬ መንፈስህ እንዲሞላቸው በመንፈስህ ኃይል እንዲሞሉ እግዚአብሔር ቅዱስ ሙላት በህይወታቸው እንዲሆን እንጸልያለን በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩልኝ። ህይወታችን የታደጋችሁት በኢየሱስ ክርስቶስ ስም የታደጋችሁት እናንተ ናችሁና የእናንተ ህይወት ዘመናችሁ በሙሉ የተባረከ ይሁን። እናንተ ብርሃን ናችሁ፣ እንደውም ለእኛ ብርሃን ናችሁ ማለት እችላለሁ። ምክንያቱም ያላወቅኩት ብዙ ነገር ተምሬያለሁ። ብዙ ነገር ነው የተማርኩት። ክብር፣ ምስጋና፣ አምልኮ ሁሉ ነገር ለሱ ነው የሚገባው። እኛ ምናምንቴዎች የማንጠቅም ሰዎች ነን፣ ግን በእኛ ላይ እግዚአብሔር አምላክ ጸጋውን ነው እያሳየ ያለው። እግዚአብሔር ይባረክ። በእውነት የእሱን ስራ የእሱን መንገድ ያስተማራችሁት እናንተ ስለሆናችሁ ነው። የእሱን መንገድ የእሱን ስራ ስለመሰከራችሁልኝ በጣም ነው የሚያመሰግነው። ክብር ይባረክ። ክብር ለእግዚአብሔር ብቻ፣ ስሙ ይባረክ። ሁሉ ነገር ከእግዚአብሔር ዘንድ ነው፣ ከእኛ የሆነ አንዳች ነገር የለም። እግዚአብሔር እናመሰግነዋለን። ስሙ ይባረክ። ስለረዳችሁ ስላገዛችሁ ደስ ብሎናል። ተባረክ። መንፈሳዊ ነገሮችን ልንረዳችሁ ልናግዛችሁ የምትፈልጉ ሰዎች ጌታን ዛሬ ተቀበላችሁ የወሰናችሁ ሰዎች ካላችሁ እዚህ ያለን አገልጋዮች አሉን። እናንተ ራሳችሁ ስልካችሁን አስቀምጡልን። ኦኬ፣ እኛ ኮሚኒኬት አናደርጋችሁም። እኛ እንዳልሆንን ጤነኛ አገልጋይ እንዳልሆኑ የምታውቁ ሰዎች አሁን ገብተው ኮሚኒኬት ካደረጓችሁ ነው። ስማችሁን በውስጥ መስመር ገብተው ኢንቦክስ ከጻፉላችሁ እና ትምህርት አለ ካሏችሁ እነኛ የሐሰት ዘንድ ያልሆኑ አገልጋዮች ናቸው። ኦኬ፣ ሲሪየስሊ ነው የምናወራው። እናንተ የምትፈልጉት ማንኛውንም መንፈሳዊ እርዳታ ኦኬ ከፈለጋችሁ በውስጥ መስመር እዚህ ያለን አገልጋዮች አለን። ወንድምነት አለ፣
ሰኒ ያለች፣ ቤካ እዚህ አለን፣ ሜርሲ ያለች። በውስጥ መስመር አግኙን፣ ጻፉልን፣ በውስጥ መስመር ጻፉልን። እናገለግላችኋለን፣ እናገኛችኋለን። የጌታ ጸጋና ሰላም ይብዛላችሁ። ይሄንን ነው የምንለው። ተባረኩልን። ወደ ፕሮግራማችን እንመለሳለን። ወንጌል ይቀጥላል። ኢየሱስ ይሰበካል። ኮፒ ሊንክና ሼር አድርጉ በደንብ። እግዚአብሔር የተባረከው ስሙ ይባረክ። እንቀጥላለን ማለት ነው። ቴንኪዩ ብሩኬ ወንድምነት ስላስታወስከን ጌታ ይባረክ። ያው አንዳንዴ ሪማይንድ መደራረግ አለብን። ለዛ ነው ወንድም የሚያስፈልገው። ሚስ እንደራረግ ሪማይንድ መደራረጋችን ለመልካም ነው። አንዳንዴ ጠላት በሆነ ቫይብ ውስጥ እንድንገባ ያደርገናል እና ቀድሞ ያሰበው ያዘጋጀው መንገድ ስለነበረ ነውና ወንድምነት ቆመህ ገብተህ ባታስቆመን ሚስ እናደርጋለንና ጥሩ ነው እንደዚህ መተያየታችንና ተባረኩ። የምሻም ብሩኬም ጸጋ ይብዛላችሁ። ተባረኩ። ግን አያችሁታ አሁን የመሌ መሃል ላይ ገብቶ ርዕስ ሰጥቶን ያው ያላቸው ርዕስ ጥምቀት ነው። እሱን ርዕስ ሰጥቶን በጭቅጭቅ ጊዜያችንን ሊበሉት ነበር አይደል? አዎ። ይሄ ሁሉ ትውልድ ነበረ ማለት ነው መዳን የሚገባው ማምለጥ የሚገባው ትውልድ ማለት ነው። እና እግዚአብሔር ግን ጣልቃ ገብቷል። ስሙ ይባረክ፣ ጌታ ይባረክ። እንቀጥላለን። ጸጋ ይብዛላችሁ። ዳጊሻ ሰላም፣ እንዴት ነው? ሰላም ናችሁ? እግዚአብሔር ወንድምነት ትሰማል። ለሮያል ትናንትና መንገድ ላይ ስለነበርኩኝ ኔትወርክ ያስወጣኝ ያስገባኝ ነበርና ወንድምነት ቤካ ሲናገር እየሰማው ነበረ እና ለሮያል የምነግረውና ሮያል ከዚህ በኋላ በማዕከል ላይ የገባ እንደዚህ ጊዜያችንን ልትወስድብን አይገባም። የወንጌል ስብከቱን ሰዓታችንን እየበላህ ነው። እዚህም ቤት ይሁን እኔም ቤት ኤርሚን ቤት ቢሆን አስወርድሃለሁ አስወጣሃለሁ ብሎ እያለው እየሰማው ነበረ እና በአራት ነጥብ የምዘጋው ትክክለኛ ነገር ነው የተናገረው ወንድምነት ቤካ ማለት ነው። አይ ቲንክ ብሩኬም ነበረ አንተም ነበር ክዳን እና በቃ አንደኛ መጽሐፍ ቅዱስን ገና እያነበበ ነው ያለው። መጽሐፍ ቅዱስን አያውቅም፣ ግን እንደሚያውቅ ሰው ሆኖ ነው የሚከራከረን እና ትክክለኛ ነገር የተናገረው ወንድምነት ቤካ ጥያቄ መጠየቅ ይችላል፣ ገብቶ ተቀምጦ መስማት ይችላል። ገስት ላይ አስቀምጡ ብሎ ካለ እናስቀምጠዋለን። የትኛውም ቦታ ላይ ይቀመጣል። ግን ከሱ ጋራ በመረጃ ላያወራን ኦርቶዶክስ የምትለውን እንኳን ራሱ እኮ አትልም ነው ብሎ የሚለው መጽሐፍ እያሳየ ነው። ደግሞ አይ መጽሐፉ ስናሳየው ወይ ደግሞ የካህናቱን ስናሳየው ጎዳሞች ቄሶች ምናምን ነገር እያለ ደግሞ ወደ መሳደብ ይመጣ ነው። እንደዛ አይደለም፣ እንደዛ አይደለም። በመረጃ ነው የሚያወራን። እንትና ሮያልዬ ከሰማህ ካልሰማህም በምትመጣ ሰዓት ላይ እነግርሃለሁ። ትናንት ያለው ወንድምነት ያለው በትክክል ነው የተናገረው። በአራት ነጥብ ዘግቼ የምቀበለው ነው እና ጊዜያችንን ዌስት መሆን የለበትም። ማንም ይሁን ማንም አለ ካወራችሁን የምታወሩን ከሆነ በእውቀት አውሩ፣ በእውቀት ሞግቱ። አይ ካላችሁ ደግሞ ገብተን እንስማ፣ ቁጭ ብለን እንስማ ብላችሁ ካላችሁ እንፈቅድላችኋለን። ገብተው የሚያወሩ በእውቀት የሚያወሩ ሰዎች ሲያወሩ ትሰሙናላችሁ ማለት ነው። ከኛም ከነሱም ትሰማላችሁ። አሁን እንደ ሮያል አይነት መስማት ነው ያለበት። ኦርቶዶክሳውያን ምን ይጠቅሳሉ፣ እኛ ምን እንጠቅሳለን? መጽሐፍ ቅዱሱ ምን ይላል፣ ጴንጤው ምን ይላል፣ ኦርቶዶክሱ ምን ይላል? እና ኔትወርኬ በጣም ስላስቸገረኝ ነው ትናንትና ይህንን በመሀል ላይ ያልተናገርኩት ለማለት ነው። ቴንኪው ዘግይታችሁ የመጣችሁ እንኳን ደህና መጣችሁላችሁ። ቤካም ብሩኬም ሰኒ ቅድም እህትየው ሜርሲ ሌሎቻችሁም መሌም አሁን ጌታን የተቀበልከውም ወንድም ጌታ እግዚአብሔር ይባርክ። ከዳጊ ጋር ቀጥሉ። ቴንኪው ወንድምነት። ኦኬ ዳኒ እንትን አሁን ልጁ ኦርቶዶክሶች ነው ጌታን ተቀበሉ ብሎ ነበርና አንድ ጥያቄ ቢጠይቀው ደስ ይለኛል። ልጁ
ማንን ነው ዳጊ? እንትን ሙሌ እሺ ኦርቶዶክስ ነበርኩ ሳይሆን መምህር ነኝ። መምህር። ኦኬ በጣም አሪፍ። እና ኦርቶዶክስ ውስጥ ያለ ኢየሱስ ክርስቶስ ምን ነበር ለአንተ? ምን ብለህ ነበር ኢየሱስ ክርስቶስ የምታመልከው? ኢየሱስ ክርስቶስ ከመሀል እየተገባ ለምሳሌ ለማደንገር ካልሆነ በስተቀር ቅድሚያ የምንሰጣት ለማርያምን ነው እንጂ ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ አናነብ። ያው ኢየሱስ ክርስቶስ መሀል ይገባል፣ ከዛ ወዲያ ስለ ማርያም ነው። ለምሳሌ ኢየሱስ ክርስቶስ ምንድነው ብለህ ነበር የምታመልከው? ኢየሱስ ክርስቶስ አምልኬው አላውቅም። ስለ ድንግል ማርያም ነው የማመልከው። የት ኦርቶዶክስ ነው የምትገባው አንተ? ኢትዮጵያ ውስጥ ነው ወይስ ኢትዮጵያ ነኝ እኔ። ያውም የአማራው ኢየሱስ ክርስቶስ ጌታ እንደሆነ ሳታምን ኢየሱስ ክርስቶስ አዳኝ እንደሆነ ኦርቶዶክስ ምንም እዲ ማን አስተምሮን መጀመሪያ እኛ ስለ ድንግል ማርያም ስለ አይኗ ማማር ስለ እጇ ቀጥ ያለ ጣቶች እንዳሏት ምናምን ነው እንጂ እኛ የምናውቅ ሰላም ለገጽኪ ዘጥቃይሊ ምስለ ከዋክብት ወሩ ወምስለ ፀሐይ መብርሂ ማለት ምን ማለት ነው? እስኪ ስለሷ አይደለም ሳይሆን እኔ ሁሉኛ ስለ ማርያም አልጠየኩም። እኔ የጠየኩት ስለ ክርስቶስ ነው። ክርስቶስ ማን ነው ብለህ ነው የሚታመነው? እኔ ጥያቄ አሁን ያወቅሁት አልኩህ እኮ መጽሐፍ ቅዱስ ወደ መጽሐፍ ቅዱስ ገላ ብቻ ነው ተመረዳቁ ነው እንኮ እንዴት ተመረዳቁ ነው እንኪስ ለምን እንዴት ደረስክ? እኔ ወደ ዲያቆን የገባሁት መጀመሪያ የዘወትር ጸሎት ተማርኩ። እንደገና ደግሞ መልእክተ ዮሐንስ ነው መልእክተ ዮሐንስ ተብሎ የዮሐንስን አይደለም የተማርነው። ዮሐንስ ቀጥታ ለማርያም ነው አቀናውን የሚለው እኮ ማወቅ ትችላለህ። ሁሉም ነገር የተማርነው አይደል? ቆይ አንዴ ለኢየሱስ ቆይ ዳጊ ከየት ቤተ እምነት ነው የምትጠይቀው? ዳጊ ቆይ እንጨርስ እኮ እሱ እኮ ምንም የሚያውቀው ነገር የለም እኮ ከነገራችን ላይ አሁን እኮ ቆይ መሌ ጀምርለት እኮ የሚያውቀው ነገር አንዴ ቆይ ዳጊ ከየት ቤተ እምነት ነው የምትጠይቀው ወንድም? እኔ ኦርቶዶክስ ነው። እሺ በቃ አውሩ ያ ስለዚህ አንተ ዳቦሎና ከየት ተምረ ነው ኢየሱስ ክርስቶስ አዳኝ እንደሆነ ኦርቶዶክስ አታምንም፣ ኢየሱስ ክርስቶስ ጌታ እንደሆነ ኦርቶዶክስ አታምንም ብላ እዚህ ጋር አፌን ካፍታ የምታወራው የት ነው ተምረ ዳቆን ነው? እኔ እኮ ስድቡን ተወው፣ በእውቀት ጠይቀው ዳጊ። ኤርሚ ዳጊ የሚባለው ሪከርድ እያደረገ ስለሆነ ድምፁ ይረብሻል። ዳጊ ሪከርዱን አቁምና በስነ ስርዓት ነው። ይኸው የኔም ራሱ ደግሞ ይሰማል። ሪከርዱን አቁመህ አውራ ዳጊ። ሪከርዱን አቁመህ አውራ። የከለከለ የለም አውራ። ስድቡን ተወው፣ ሪከርዱን አቁመው። ለምን እየረበሸን ነው? ይኸው አሁንም የኔ ስለዚህ በሌላ ስልክ እንትን እያደረክ ነው፣ ሪከርድ እያደረክ ነው። ያንን ዝጋው፣ ያንን ዝጋና አውራ። መርስ ካለ አውራይ፣ ሪከርዱን ተው። ምንም አታረገኝም። ደግሞ አታምንም ብለሃል። ኦርቶዶክስ አታምንም አላልኩም። ስለ ኢየሱስ ክርስቶስ እናወራ ይሆናል እንጂ አንተገብረውም ነው ያልኩህ። ስለ ኢየሱስ ክርስቶስ ተምሬ አላውቅም እኮ። ለምሳሌ መሐመድ ነው። ለምሳሌ ዲያቆን ማለት መሐመድ ነው፣ አስተማሪ ነው፣ ትልቅ ሰው ነው። አንተ ነህ እኮ ማስተማር ያለብህ። መምህር ነው የሚባለው። ዲያቆን ሆነ አንተ ዲያቆን ሆነ አይ ኢየሱስ ክርስቶስ ጌታ አይደለም፣ ኢየሱስ ክርስቶስን አናውቅም እንደዚህ የሚል ኦርቶዶክስ የለም ኢትዮጵያ ውስጥ። ወይም ከኢትዮጵያ ውጪ ነው የተማርከው፣ ወይም ቤተክርስቲያን አታውቅም። ቤተክርስቲያን በፍጹም አታውቅም አንተ ኦርቶዶክስን። ዋይሽ እንደዚያ ከሆነ ለምን ያለ ኢየሱስ ክርስቶስ ሌላ ዋና ፈጣሪን ትታ ፍጡራኖችን ለምን ታምናለህ? ማለት አንተ ወልደ ነጎድጓድ ዮሐንስ አፈወርቅ፣ ጊዮርጊስ፣ ተክለ ሃይማኖት፣ አርሴማ ምን ያሳለ ኢየሱስ ክርስቶስ ትክክለኛ አንተ አምላኪ ከሆነ ወይም ትክክለኛ ኦርቶዶክስ ከሆነ ሌላ ፍጡራኖችን ምን አስመለከ? የታምልኩ ባለ አምላክ ዘንድ እያለ እዚያ ውስጥ ምን አስገባ? አንተ ትክክለኛ አምላኪ ከሆነ እኔ እስካሁን ድረስ እነዚህን ሁሉ ነው ሳመልክ የኖርኩ እንጂ ስለ ኢየሱስ ክርስቶስ ገብቶኝም አያውቅም። አሁን ነው እየገባኛል። ምንም አታውቅም፣ ስለ ኦርቶዶክስ ምንም አታውቅም። አንተ የተማርከው የት እንደሆነ ቤተክርስቲያን የማታውቅም። አሁን ዶክሜንት አለ አንተ ዶክሜንት አለ አለኝ። እስቲ አለኝ ዶክሜንቱ እኮ አሁን የምናገረው ብቻ በቂ ነው ለአንተ። መልስ የለህም እንኳን
ይቅርታ አንድ ቁጥር መጻፍ ስላልቻልኩ ነው። ኢንተርኔት ችግር አለብኝ ቤቴ ውስጥ። መሌ መምህር መሌ ሻሎም ሰኒ ነኝ። አድሬስህን ምንህን እንዳትነግረው። ሌላ ክርክር ካለ ተከራከረው፣ ግን አድሬስህን እንዳትነግረው። ተባረክ። ኦርቶዶክስን ስም እያጠፋሁ ነው እዚህ ጋር። አንዴ ስማን በቃ ስማና ከዛ ትመልሳለህ። ኦርቶዶክሳዊን አይደል አንተ ዳጊ? ያው አንድ ዲያቆን ለመሆን ምንድን ነው የሚማረው በኢትዮጵያ ኦርቶዶክስ ንገረኝ። አንድ ዲያቆን ለመሆን ኢየሱስ ክርስቶስ ጌታ እንደሆነ የማያውቅ ከሆነ እኮ እኔ ዲያቆን ነኝ ማለት አያስፈልግም። ኢየሱስ ክርስቶስ አዳኝ እንደሆነ የማያውቅ ዲያቆን እኔ ዲያቆን ነኝ ማለት እኮ አያስፈልግም እኮ። ይሄ የስም ድንቁርና ነው እንጂ እሱ አያውቅም። እንደማታውቅ የሚያስታውቀው እኮ አንተ ነህ። ይኸውልህ ምን እንደሚማር ንገረን ያልኩህ። አንድ መምህር ኢትዮጵያ ኦርቶዶክስ ምንድን ነው አንድ ጴንጤ የሆነው መምህር ኢየሱስ ክርስቶስ ጌታ እንደሆነ የማያውቅ መምህር እንዴት መጥቶ ለእኔ ሊያስተምር ይችላል? ይሄ ደግሞ እኔ ዲያቆን ነኝ ብሎ ኢየሱስ ክርስቶስ ጌታ እንደሆነ አዳኝ እንደሆነ የማያውቅ ዲያቆን እንዴት እኔ ዲያቆን ነኝ ይላል? አፉን ሞልቶ ይሰማሃል? ዳጊ ይሰማሃል አይደል? ተኛ እዚህ ብላ ኦርቶዶክስን ስም አትጥራ ብራዘር። በቃ ታች ሂድና ለእነ ማርያም ዝፈን አንተ። በቃ አንድ የኢትዮጵያ ኦርቶዶክስ ዲያቆን ምን ተምሮ ዲያቆን እንደሚሆን እንኳን አያውቅም። የምሬን ነው የምላችሁ። የኢትዮጵያ ኦርቶዶክስ ዲያቆናት መጽሐፍ ቅዱስ ተምረው አይደለም ዲያቆን የሚሆኑት። እስኪ ዲያቆናቱን አይደለም ዲያቆኑ ቄሱ እንኳን መጽሐፍ ቅዱስን ተምሮ አይደለም ቄስ የሚሆነው። አያውቁም መጽሐፍ ቅዱስ አዲስ ኪዳን ማቴዎስ አዲስ ኪዳን ነው ብሉይ ኪዳን እንኳን አያውቁም፣ እንኳን ስለ ኢየሱስ ሊያወሩ ማለት ነው። ዮሐንስ ወንጌል አዲስ እንደ ዮሐንስ ወንጌል እሺ ዮሐንስ መልእክትን ስለሚያዜሙ ማለት ነው። እንደው እንዴ ቆይ እስኪ አንድ ዲያቆን ጻፉልን። እሺ አንድ ዲያቆን የኢትዮጵያ ኦርቶዶክስ ዲያቆን ነኝ የሚል አንድ ቁጥር ይጻፍ። እኔ በዚህ ሰዓት የኢትዮጵያ ኦርቶዶክስ ዲያቆን ነኝ የሚል አንድ ቁጥር ይጻፍ። አንድ ሰው እኔ የኢትዮጵያ ኦርቶዶክስ ዲያቆን ነኝ የሚል አንድ ቁጥር ይጻፍልኝ። ክርስቲያኖች አረፉ። በቃ እኔ አሁን ኦርቶዶክስ የሆነ ዲያቆን የሆነ አንድ ቁጥር ይጻፍልኝ ያልኩት ደምሽን አሁን አንተን አውቃለሁ። እናንተ ክርስቲያኖች አትጻፉ፣ ነውር ነው። እንደዛ አይደረግም። ዲያቆን የሆነ የኢትዮጵያ ኦርቶዶክስ ዲያቆን የሆነ አንድ ቁጥር ይጻፍልኝ። እሺ ኪያ ገስት ላኪያ። እሺ ኪያ ገስት ላክ። ኢንቫይት ማድረግ አንተን ስለማይቻል ሳሚ እንኳን ደህና መጣክ። ሳሚ ይሰማል? ሳሚ ድምጽ አይ ኤዲት አይ እንደዚህ ነው የሚሆነው። ሁሉ ጊዜ እንደዚህ ነው የሚያደርገው። ታውቃለህ? እንደዚህ ነው የሚያደርገው። አዎ እሺ ኦርቶዶክሳዊ የሆነ ዲያቆን ምንድነው ውይይቱ? ሰላም ነው? እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ነው? ዲያቆን ነህ? ዲያቆን አይደለሁም፣ ግን እኔ ልነግራችሁ እችላለሁ ስለ ድቁና። አንተ እኔ ዲያቆን የፈለኩት እኔ ስለ ድቁና የሚነግረኝ አይደለም የጠየኩት። ዲያቆን የሆነ ኦርቶዶክሳዊ ዲያቆን የሆነ ኦርቶዶክሳዊ ዲያቆን የሆነ ቄስም ኦርቶዶክሳዊ ቄስም የሆነ ጭምር ማለት ነው። ቄስም ዲያቆንም የሆነ ቄስም ዲያቆንም ኦርቶዶክሳዊ ቄስም ዲያቆንም። እሺ ቴዶ አይሰማም? አቤት ይሰማኛል። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። እሺ አገልጋይ ነህ? አዎ በምን እንደምታገለግለው? ያው ቤተ ክርስቲያን ውስጥ ባሉት ስርዓቶች ምናምን እኮ። ምንድነው አገልግሎት? ድቁና ላይ አልደረስኩም። ዲያቆን አይደለህም? መጽሐፍትን ማንበብ ነው። አይ ወደዛ እየሄድኩ ነው። መጽሐፍትን ማንበብ
እኮ ዲያቆን ነው አሁን እየጠራን ያለው እኛ ዲያቆንን ነው። ዲያቆን ቄስ የሆነ ነው እየጠራን ያለው ምዕመን አይደለም። ነው የፈለግነው ዲያቆን የሆነ እሺ ብልት ሁሉበት ሊፈልግ ነው። እሺ ኦርቶዶክሳዊ ቄስ ወይም ዲያቆን በእውነት ነው የምላችሁ። ኦርቶዶክሳዊ ኪያ ገስት ላክ ብያለሁ አንተን ኢንቫይት ማድረግ ስለማይቻል። ጴንጤ ከሆንክ ግን ያው ብሎክ ነው የምትደረገው ገብተህ። ኦርቶዶክሳዊ ዲያቆን ወይም ቄስ አንድ ቁጥር ጻፉ። አይገቡም፣ በጭራሽ ነው የማይገቡት። እጅግ በጣም ትንሾች ቴዎሎጂ ትምህርት ቤት የገቡ ካልሆነ በስተቀር አይደለም መጽሐፍ ቅዱስ ሊያነቡ መጽሐፍ ቅዱስ የላቸው። እኔ በፈለጋችሁት ነው የምወራረደው። በዚህ አይደለም ስለ ኢየሱስ ሊነግሯችሁ አይደለም ቤታቸው ውስጥ ከመዝገበ ጸሎት ውጪ መጽሐፍ እንኳን የላቸውም በጭራሽ። እንኳን ስለ ኢየሱስ ሊያወሩ አይደለም በጭራሽ ነው የምላችሁ። ሲጀምር መጽሐፍ ቅዱስ ተምሮ አይደለም ዲያቆንም ቄስም የሚሆኑት አይደለም። ለዛ እኮ ነው እነዚህ አራቱን ጉባኤ የተማሩት ሰዎች የሚቀልዱባቸው ማለት ነው። እነዚህኞቹ ከታች ያሉት ምንም ማያውቁም፣ አይጠይቁም፣ አላነበቡም። ከላይ ያሉት ይቀልዱባቸዋል። እሺ ኦሮሚያ ኦኬ እንኳን ደህና መጣክ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ አገልጋይ ነህ? ዲያቆን ነኝ። ዲያቆን እንኳን ደህና መጣክ ዲያቆን። እንኳን ቆያችሁን። አሁን በኢትዮጵያ ኦርቶዶክስ አገልጋይ ነህ አንተ አይደል? አዎ። እሺ ስለ ኢየሱስ ክርስቶስ ዲያቆናት አያውቁም እያልኩ ነው ያለሁት። ዲያቆን የሆነ ቄስም የሆነ በኢትዮጵያ ኦርቶዶክስ ስለ ኢየሱስ አያውቅም እያልኩ ነው ያለሁት። ቆይ ወንድምነት እሱ ጋር ከመድረስ በፊት ኦኬ፣ ኦሮሚያ ዲያቆን ነኝ ነው ያልከው አይደል? የኢትዮጵያ ኦርቶዶክስ። እሺ አንድ በኢትዮጵያ ኦርቶዶክስ ክርስቲያን አንድ ሰው ዲያቆን የሚሆነው ምን ተምሮ ነው? መጀመሪያ የዘወትር ጸሎት አለ። በስመ አብ ብሎ ይጀምራል። ከዛ የሰኞ፣ የማክሰኞ፣ የሮብ፣ የሐሙስ፣ የአርብ፣ ቅዳሜ፣ እሁድ ይላል። ከዛ የውድሱ አለ። ከዛን ደግሞ ውዳሴ ማርያም የሚባል አለ። ከዛን ደግሞ መልከ ማርያም፣ መልከ ኢየሱስ የሚላሉ። በነዚህ ነው ወደ ድቁና የሚሄደው ማለት ነው። አንተ ተምረሃል አይደል? ለዝክረ ስምኪን እስኪ በለልን የመልከ ማርያም ነው። አይ ስም ከመድገም የሚያስፈልጉትን አንድ ላይ ጠየቃችሁት። አንድ ዲያቆን ለምን ኦኬ ጥሩ ነው፣ ግን ለዝክረ ስምኪን እስኪ በል የመልከ ማርያም ጥያቄያችሁን ልነግራችሁ ነው የገባሁት። ችግር የለም። አዎ ትነግረናለህ። ዲያቆን ለመሆን ኤርሚዬ ትነግረናለህ። አትነግረንም እኮ አላልኩም። እየተደማመጥን ነው። አንድ ሰው በስመ አብ ወልድ ወይ አቶ ገጽህን እስኪ ብለህ በለው። እየጠየቅህ አቶ ገጽህ ብለህ በስመ አብ ወልድ መንፈስ ቅዱስ ብለህ እስኪ በለው። ተረዳኝ ኤርሚ? ምኑን ተረዳህ? እየጠየቅኩህ ነው። ብሩኬ ልጁን ጠየቀው እኮ። ልጁን ሲጠይቀው ዲያቆን ለመድረስ እኔ አሁን እየጠየቅኩ ነው። እሱ ጋር ለመድረስ እርሚ እኔ እኮ ልትፈትነኝ አይደለም የገባሁት። ልጁ ብሩኬ ዲያቆን ብለህ ስላል ምን ያስ አይኔ ለክርክር አልገባውም። እርሚ እኔ እከታተላችኋለሁኝ ሁሌ። ልጁ ብሩኬ ምን ያስፈልገዋል ዲያቆን ለመሆን ሲል ጊዜ ነው የነገርኳችሁ እንጂ ለክርክር አይደለም ኤርሚ የገባሁት። እሺ ከፊሉን ነግረህናል። እሺ ወንድምነት ቀጥሉ። ቴንክ ዩ ወንድምነት መቀጠል ትችላለህ። እሺ
ዲያቆን ለመሆን መጽሐፍ ቅዱስ ተምረሃል? አይማሩም ብሩኬ። ቄስ ለመሆንስ? አይማሩም። ምናልባት መንፈሳዊ ኮሌጅ ከገባ ወንጌል ይማራል፣ ወንጌል ይይዛል። እሱንም አላየም ግን እሱን እኔም ብያለሁ። መንፈሳዊ ኮሌጅ ከገባ ይማራል። አንድ ሰው ግን መጽሐፍ ቅዱስን ተምሮ አይደለም ዲያቆንም ቄስም የሚሆነው። ምንም ግልጽ ነው አይደለም። ተምረው አልኩኝ መጽሐፍ ቅዱስ እንኳን ቤታቸው የለም። በአጋጣሚ በውርስ በቤታቸው ውስጥ ሊገኝ ይችላል። ገዝተው ግን መጽሐፍ ቅዱስ ቤታቸው ውስጥ ያስቀምጡ በጭራሽ ነው የምላቸው። ለዚህ ምስክርነት ደግሞ ከፈለጋችሁ ይኸው ካላጠፋው የልደተ ቃል መጽሐፍ ቅዱስ የሚያድለውን ቪዲዮ ተመልከቱ። በቃ አለቀ። ምንም እንትን የለው። አንድ ዲያቆን ስለ ዘላለም ሕይወት ብትጠይቀው የዘላለም ሕይወት አለኝ ብሎ አይናገር በጭራሽ ነው የምላችሁ። ጻድቅ ነኝ ብሎ መናገር የሚችል ዲያቆንም ይሁን ቄስ የለም። እነሱ ግን ምንድን ናቸው? አጥማቂዎች ናቸው። መጽሐፍ ቅዱስ አንብቦ ማያቅ፣ ስለ ኢየሱስ ክርስቶስ አንብቦ ማያቅ ሰውዬ በ40 ቀን ግን ያጠምቃል። በ40 ቀን ያጠምቃል። በቃ ይሄ ነው እኮ። ይሄ ምንም ግልጽ የሆነ ነገር ነው። አሁንም ካላችሁ መጽሐፍ ትችላላችሁ። በእውነት ነው ብላችሁ ላስገባችሁ ፈቃደኛ ነኝ። ኦርቶዶክሳዊ ቄስ ወይም ዲያቆን ካለ አሁንም ቁጥር ጻፉልን፣ ላስገባችሁ ፈቃደኛ ነን ለማስገባት። በግሉ በራሱ ጥረት የሚማር ዲያቆንና ቄስ የለም እያልኩ አይደለም። ነገር ግን ቄስና ዲያቆን ለመሆን ግን መጽሐፍ ቅዱስ መማር ያስፈልጋል። ሲጀምርም አይማሩም። የሚማሩት መጽሐፍ ቅዱስ አይደለም ዲያቆን ቄስ ለመሆን ማለት ነው። ራሳቸው ግን በራሳቸው ጥረት የሚማሩ ዲያቆናት የሚማሩ ቄሶች እንዳሉ ግን በስርዓት አውቃለሁ። እሱም በስርዓት አውቃለሁ። 90% ግን እንደው አዲስ አበባ ይሻላል። ወደ ገጠሩ አካባቢ ከሄዳችሁማ እኮ አለቀ እኮ በቃ አለቀ። ኢየሱስ ያለ ደብሩ እዚህ ምን ያደርጋል የሚል ቄስ ነው ያለው። ስለ ኢየሱስ ክርስቶስ ተሰብካላችሁ የምትለው ያለ ደብሩ ነው የሚልክ። ክፍለ ሀገር ሂድ እስኪ ሰሜኑ አካባቢ ሂድ፣ ያለ ደብሩ ምን ይሰራል ነው የሚልክ። ይሄ በቃ ኢትዮጵያ ያለችበት ሁኔታ በቃ አሁን እኛ ሀገር ላይ ያለው የክርስትናው ሀቅ ነው፣ የስም ክርስትና ማለት ነው። በቃ እስኪ እውነት ተሳስታል የሚለኝ ሰው ካለ መግባት ይችላል። ትክክል አይደለም የሚል ዲያቆን ቄስ መግባት ይችላል። ያው ቤታችን ክፍት ነው። ቁጥር ጻፉ፣ ፊት ለፊት ግቡ። መጽሐፍ ቅዱስን እናውቃለን የምትሉ ዲያቆናት፣ ቄሶች ካላችሁ ማለት ነው። ፈቃደኛ ነን እሱ ለማድረግ። ወደ ውይይታችን እንቀጥል። እሺ አሁን ኦርቶዶክስ ነህ ኢዮብ አንተ? አዎ። ጻድቅ ነህ? እኔ እንደዛ አስባለሁ ስትል በነገራችን ላይ ብሩኬ ምን መሰለህ፣ ልክ እንዳላችሁት ያው በቤተ ክርስቲያን በድቁና ማገልግል በምንም መጽሐፍ ቅዱስ ተሸክመ የምትንቀሳቀስ ከሆነ በቤተ ክርስቲያን እውነቱን እንነጋገር ከተባለ መናፍቅ ነው የምትባለው። ጴንጤ እንኳን አትባልም፣ መናፍቅ ነው የምትባለው። ስለዚህ አንተ በድቁና እያገለገልክ ካለ መጽሐፍ ቅዱስ ይዘህ ከሄድክ የምትንቀሳቀስ ከሆነ ከስራ ራሱ ሊያስበረር ይችላል፣ እንደ ከሆነ ማለት ነው። ግን ከዛ በዘለለ የትኛውም ቄስ ብቻ ቅዳሴ ላይ ወንጌል በአመት ውስጥ በየሳምንቱ ቆጥረው መርጠው አስቀምጠው ያነባሉ። ከዛ በዘለለ የለም አያነቡም። ልክ እንዳልኩ የወንጌል ሰባኪ ከሆነ ወንጌል ይይዛል። እሱም ሁሌ ኢየሱስን የሚሰብክ ከሆነ ሁሌ ኢየሱስ የሚል ከሆነ እሱም መናፍቅ ነው፣ ይጠና ይባላል። በሰበቀ ጉባኤ ይጠናል ማለት ነው፣ በደብሩ ሰበቀ ጉባኤ። ያው እኛም ዞሮ ያው አንዳንድ የመጽሐፍ ስለምንመለከት ያው ዋናው ትልቁ መሰረታዊው ዓላማችን ክርስቶስ እንደሆነ ነው የምናምነው። እኛ ያው ዞሮ እኛም መምጣታችን አይቀርም። እየተከታተላችሁ ነው። ብሩኬ ጌታ ይረዳሃል። አሜን። ነው እውነቱን አውቆ ነው ምንድነው ተረት አለከና እውነቱን ተናግረው ስለዚህ መሽቶብላል ወደ ጌታ እውነቴን ነው። እኔ ቅድም ተመቸኝ እኮ በጣም ይቅርታ ግን እንትን አልኋቸው። ዲያቆን ብሎ ሲገባ እስኪ መልከ ማርያምን መጀመሪያዋን
ሰላም ለስላስሚካ ሐዋስ የሚለውን በለው ሲለው ወገቡን ያዘ ቢልም መልስ የለውም እኮ ምንም ችግር መሸምደድና ብዙ እኛ ምን ገድልን ሁሉ እኮ ሸምድደነዋል። ችግር የለም እና አርሴማን ሁሉ ሸምድደነዋል። ያው ፍቅር እስከ መቃብር ነው። ከዚያው አይወጣም፣ ህይወት አይሆንም። እውነቴን ነው። ስለዚህ እንዲሁ ኢየሱስ ጌታ ነው ሲሉ እኛ ድንጋይ ስንወረውር የነበረ ሰዎች ነን። እውነት አሁን ቃል እንድንወረውር እንጂ ድንጋይ ስንወረውር እግዚአብሔርን ቃል እየወረወርን ሰዎችን እንድናደድ እነሱም እኮ ተወርሮባቸው እኛን አደነው። እውነቴን ነው የምነግራችሁ። እኔ እውነቴን ነው። አንተም አሁን ጌታ እንደገባ እርግጠኛ ነኝ። እሱ ደግሞ ከነካህ የትም አንሄድም። በቃ ጌታ ነካ ነው። ጊዜውን አይቶ ና ልጅ አለህ። በቃ ጨረሰ እኮ እሱ ከነካ አበቃ ነገሩ። ስለዚህ የገባን አሁን እልሁ ይሄ ዝም ብሎ ማሽሟጠጥ መሳደቡ ምናምን ቢቀርብን ምን አለ? አሁን ከእድሜያችንም እየገፋን ስለሆነ አንተም ቢሆን እንደኔ ጌታን ከፍ አድርግ። የእሱ ቆይ እሱን ያልተቀበለ ማንን ልንቀበል ነው? እውነቴን ነው። እኔ አንዳንዴ ድሮ ጴንጤዎችን በእብድ ስናያቸው የነበረ ለካ የተሸከሙት መንፈስ አስቸግሯቸው ነው። ወዮት አለባቸው፣ ወዮላቸው። እግዚአብሔርን ካልሰበካችሁ ወዮላችሁ ስለተባሉ ለካ ተገደው ነው። ለካ እውነት መጣው ኢየሱስ ጌታ ነው። እሱን ያልተቀበለ ህይወት መድኃኒት ነው፣ መንገድ ነው፣ ህይወት ነው ሲል በቃ ይቺ የምናውቃትን ሁሌ እንላለን። እኛ ሁሌ አዋቂ ነን። ለካ አዋቂው ኢየሱስን ይዘው ነው እነዚያ በቃ ፍቅሩ ስለሞላቸው ነው፣ ግዴታ ስላለባቸው ነው። እና እነዚህ አሁን ተገትረው የሚሆኑት ሶሻል ሚዲያ ላይ አሁን የምንሰማቸው ሰዎች ተገደው ነው ከልጆቻቸው ጋር መሰሳም ከልጆቻቸው ጋር መጫወት፣ መብላት፣ መጠጣት፣ መዝናናት አቅቷቸው አይደለም እኮ አሁን ከኛ ጋር እንግዲህ ስንት ሰው ሊያስተናገዱ ከኔ ጀምሮ እኔ ራሴ እኮ ምንም ማረባ ባለየ እኮ ነኝ። ያው እንግዲህ ስንት ጊዜ ገባሁባቸው። እኔም ሁሉ ተቀብለው አንተንም ተቀብለው ስንት ሰው ነው እንግዲህ ሲቀበሉ ይዋሉ። ምን ሆነው ነው? በቃ እነሱ በፍቅር ውስጥ ነው ያለው። ምንም አይሰማቸውም እኮ እውነቴን ነው። እንደኔ ነው። አሁን መጽሐፍ ቅዱስ ምንም ያነበብኩት ነገር የለም። ገና የማነበውን መጽሐፍ ቅዱስም ገና ልጠይቃቸው ነው ምን መጽሐፍ እንደማለት። እኔ አሁን ገድልን መልካ ጊዮርጊስ፣ መልካ ገብርኤል፣ መልካ ሚካኤል ምናምን አርሴማ ገድለ ምናምን የለም። ከእንግዲህ በኋላ ከፈለጋችሁ የኔም ቤት ቆይ እነግራችኋለሁ። የሚፈልጉት ካሉ እኔ አልሰጥም፣ እንደውም አቃጥለዋለሁ። ምን ያደርጋል እዚህ ቤት ለምን አበላሻለሁ? እንደውም ለሰውም አልሰጥም፣ ነጠላውንም አልሰጥም። አሁን ቅድስት አርሴማ ነጠላም አለኝ አልሰጥም። እውነቴን ነው። እኔ ለመበሻሸቅ ምናምን አይደለም። በጣም ይቅርታ አድርጉልኝ። በቃ አይሆንም፣ ህይወትም አይሆንም። ኢየሱስ ጌታ አሁን ስለ አቋቋም ጠይቁኝ። ሲጀምር እኮ የክርስቶስ ማነች የአርሴማ ገድልና ተአምር እኮ ትክክለኛው የለም። ካወቀው የለም፣ ሲጀመር የለም። ግን ያው ይሰበካል፣ ግን አቋም ያለው ነገር የለውም። ቢጠየቁ ራሱ መልስ የለም ማለት ነው። እዛ ጋር ብዙዎች አሉ ውስጥ ላይ የምናውቃቸው አንተ የምታውቃቸው ያው በሰንበት የምናነባቸው በየቀናቱ አሉ። ግን ምን ታደርገዋለህ? የሚገርመው ነገር የማይሆን ነገር አሁን ስለ መርቆሬዎስ ፈረስ 3 ዓመት አንደበት አውጥቶ ህዝብን አስተማረ ይሉና እግዚአብሔር ካለ ምን ይሳነዋል ብለው ይሸፍኑብሃል። አየህ አይደል? ያወሩት መጀመሪያ ስለ መርቆሬዎስ ፈረስ ነው። ሰውየውን ሲገሉት ስለ ክርስትና ሲያስተምር ስለማን እንዳስተማረ እንኳን አይታወቅም። ተመልከት፣ 17 ዓመት ነው እንዳስተማረው። እንደገና ፈረሱ አንደበት አውጥቶ መርቆሬዎስ ሲሞት በሰይፍ ተሰይፎ እንደገና ደግሞ አንደበት አውጥቶ ፈረሱ ሲያስተምር እስከ 3 ዓመት ሲያስተምር በሰይፍ እንደገና ሰየፉት። እሱም ስንነግረው በቅኔ ትምህርት ቤት ፈረሱ ሁሉ እንደ ሰማዕት እንዳደረገ እንደ ሰውየው እንቀኝለት ነበር። የሚገርም ይሄ ሁሉ እንደው ልውሰድባችሁ፣ 2 ደቂቃ ብቻ ልውሰድባችሁና ኦሮሚያ ዛሬ ነፍስህን አንተ ለጌታ አሳልፈህ እንዳትሰጥ ምንድን ነው የሚከለክልህ? ወይ ብርቄ ዛሬ እንዳትወስን የሚከለክልህ ነገር ምንድን ነው ያለው? አይ ቅድምም ስጽፍላቸው ነበረ ለዳንዬ ጽፌለት ነበረ። ያው ሁሌ እየገባሁ አያቸዋለሁ። ያው እስኪ በውስጥ አወራችኋለሁኝ ብሩኬ። እሺ፣ ግን ምናልባት እንዳትወስን የከለከለ ጥያቄ ካለ ምንም የለም። እኔ ዞሮ ሙሉ በሙሉ ወስኛለሁኝ። ኤርሚን ራሱ አንድ ወቅት ላይ ጽፌለት ነበረ፣ ግን አልመለሰልኝም። ቆይቷል፣ አንድ 3 ወር እንዲህ አካባቢ ሆኗል። ጽፌለት ነበረ በውስጥ ለኤርሚ
እሺ ግን አላየው መሰለኝ አልመለሰልኝም። ራቸዋለው በውስጥ እሺ ኤርሚ ምናልባት ፎሎ ባክ መልስለት ሜሴጅ ጽፎልህ ከሆነም ደግሞ አውራው። በምን ላይ ነው የጻፍክልኝ ወንድማችን? በዚሁ ላይ ነው ኤርሚ። የለም አረ ነው ፎሎ ባክ መልስ ቆይቷል። ወደ 4 ወር አካባቢ ይሆናል። በዚህ አልጻፍክልኝ። ዳውን ገብቻ ያየው በሌላንስ ቀይረህ ይሁን ሊሆን ይችላል። ሌላኛው አካውንት አለኛው ተናገር እውነቱን ብሎ የሚል በዛኛው ላይ ከሆነ ሊሆን ይችላል። አለከና በዚህኛው ፎሎ ባክ መልሽ ይላል። እሺ መጻፍ እንችላለን። እሺ ኤርሚ እሺ። ብዙ እኮ ወገኖች እውነትን እኮ ምንድነው እውነት የት እንዳለ አሁን ወንድማችን መሌ የሚሆን ሮሚያ እንደተናገረው የት እንዳለ እኮ እናውቀዋለን ማለት ያውቁታል ማለት ጴንጤው የሚባለው ማህበረሰብ ምን እንደሚያወራ ማንን እንደሚያምን ምን አይነት የህይወት ስርዓት እንደምንኖር በደንብ ይታወቃል። ምክንያቱም የተደበቀ ነገር አይደለምና ማለት ነው። አኗኗራችን አምልኳችን ምን እንደሆነ በደንብ ይታወቃል። እውነትም የቱ ጋር እንዳለ ይታወቃል። ኢየሱስ ጌታ ነው እኮ ማለት በኦርቶዶክስ ቤተክርስቲያን የሚያሸማቅቅ ነው። በወንጌላውያን አማኞች አፋችንን ሞልተን ደረታችንን ነፍተን የምንናገርለት እውነት ነው እና ይህንን ስም ከፍ አድርጎ የሚያውጅ የሚሰደበው የሚነቀፈው የት ነው? ማነው ነቃፊው? ማነው ተሳዳቢው? ማነው ተራጋሚ? ማነው ተደባዳቢው? ማነው የሚያበሻቀጥ ብለህ ብትል ቁጥር 1 የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ናቸው። ግን ኢየሱስ ጌታ ነው እኮ ማለት ምን ማለት እንደሆነ ታውቃላችሁ? ኢየሱስ አምላክ ነው እኮ ማለት እኮ ነው። አምላክነቱን በባስፌርማታ በስፍራዎች ሁሉ በአዘን ቤት፣ በሰርግ ቤት፣ እንደዚህ በቲክታክ የትኛውን ቦታ ላይ በማግኘት በማጣት በበጋ በክረምት በቀን በሌሊት ባገኘው አጋጣሚ የጌታውን አምላክነትና የጌታውን አዳኝነት ሁሉም ፈጣሪነት ሳይሸማቀቅ ሳያፍር የሚመሰክረው ጴንጤው ማህበረሰብ ነው። ኢየሱስ ጌታ ነው እኮ ማለት የጌታዬ እናቱ ብላ ያለችበት ኤልሳቤጥ በመንፈስ ቅዱስ ሆና የአምላኬ እናት እኮ ማለት ነው። ጌታ ብሎ የሚል የሆነ ስለ አንድ ቦርጫም ሰውዬ ስለሚነገረው ጌታው ተብሎ እንደሚባለው በእንደዛ አይነት አባባል አይደለም ለኢየሱስ የሚቀጸል። ኢየሱስ ጌታ ነው ማለት ኢየሱስ የሰማይ የምድር ፈጣሪ ነው እኮ ማለት እኮ ነው። ይሄንን በስፍራዎች ሁሉ ደስ እያለው ባለመሸማቀቅ ባለማፈር አምኖት ስሙን የሚጠራ አምኖት ስሙን ለሌሎች የሚመሰክር ማን ነው ተብሎ ቢባል 1700 ዓመት የቆየ ቤተክርስቲያን አይደለም። ትናንትና መጣ እየተባለ በ1700 ዓመት በቆየ ቤተክርስቲያን የሚቃለልና የሚሾፍበት የእግዚአብሔር ሕዝብ ነው። እኔ ከዚህ ሕዝብ መካከል መሆኔ በእውነት ጌታ ኢየሱስ ምስክርን በጣም ደስ ይለኛል። በጣም ደስ ይለኛል። በጣም ነው ፕራውድ የማደርገው። ጴንጤ በመሆኔ አንድ ቀን ተሸማቅቄ አላውቅም። ገብቶኝ ነው። ያውም ዝም ብሎ እንደው በልህ በምናም ነገር ቅዱሳት መጽሐፍትን ጠቅሼ ብሉይ አዲስ ኪዳን ማንም ቢመጣ ተሟግቼ ልረታበት የምችለው ዕውቀትና መንፈስን ይዤ ማለት ኢየሱስ ጌታ ነው ብሎ ከመመስከር በዚህ ትውልድ መካከል ከመመስከር ምን ይላሉ? ነገር ዝም በል ቦታ አለው ወደ ሄድ ይላል። ምድርና ሞላዋ የእግዚአብሔር ናት፣ ዓለምና በሷ ውስጥ ያለው ሁሉ ይላል። ለጌታችን ለኢየሱስ ክርስቶስ አምላክነት ጌትነት ለመመስከር ቦታ ይመረጥለታል። አየህ፣ በዛኛው ቤት ማን ነው ቦታ ምረጡ ብሎ ያለው? ጌትነቱን ለመመስከር ማለት ነው። ማን ነው ቦታ ምረጡለት ያለው? የጌታን ጌትነት ለመናገር ማን ነው ቦታ ምረጡ ያለው? በስፍራዎች ሁሉ ይነገራል። ለነጭ ለጥቁር፣ ለሀብታም ለድሃ፣ ለተማረ ላልተማረ ብለህ የትኛውን ቦታ ላይ ስትመሰክርለት፣ የትኛውን ቦታ ላይ ስትናገርለት የማላፍርበት ጌታ ነው።
ማላፍርበት ጌታ ነው። ለማንኛውም ሰው እኮ አልኩ ቦታ አለው ይላል።